እንድንጠብቅ በሚፈልግበት ጉዳይ ላይ እግዚአብሔር እኛን ማግኘት የሚፈልግበት ስፍራ አለና ነገሩን ከእግዚአብሔር ሰላም እንደምን አላችሁ? ይህ አቢ ፖድካስት ነው። እንኳን በሰላም መጣችሁ ተመልካቾቻችን እንዲሁም አድማጮቻችን። ዛሬ አዲስ እንግዳ አዲስ ርዕስ ይዤላችሁ መጥቻለሁ። በትዕግስት ተከታተሉን ፕሊዝ። የምታዩ ሰዎች ደግሞ ካያችሁ በኋላ ለጓደኞቻችሁ ሼር እንድታደርጉ ጋብዛችኋለሁ። በመጀመሪያ ብርቅዬ እንግዳይን በጣም አመስገን ፈልጋለሁ። ቴንኪው እዚህ ድረስ ስለመጣሽ። ቴንኪው አቢጉዬ። ራስሽን አስተዋውቂልንና ያው ማያውቅሽ ሰው ያለ አይመስለኝም፣ ግን አስተዋውቂልንና ከዛ ወደ ውይይታችን እንሄዳለን። እሺ እንግዲህ እኔ ዘማሪት በረከት ፍቃዱ እባላለሁ። የሁለት ልጆች እናት ነኝ፣ ባለትዳር ነኝ። በወንጌል አማኞች በምርጦች 7000 ቤተክርስቲያን ደግሞ አገለግላለሁኝ። እንግዲህ እግዚአብሔር በሰጠኝ ጊዜና እድል እየተጋው ነው ብዬ አስባለሁኝ። በጣም ነው የምወድሽ እኔ ፐርሰናሊ፣ እህቴም እንደዛው። ቤተሰባችን ውስጥ በጣም ብዙ ፍቅር አለ ላንቺና ለጸጋሽ። ዛሬ ነው በአካል የተዋወቅነው፣ ግን በጣም ነው ጸጋሽን የምንወደው። በጣም ተባርከናል፣ ተጽናንተናል ባንቺ ጸጋ። እግዚአብሔር ይባርክሽ። እኔም በጣም ደስ ብሎኛል ስላየሁሽ አቢጉዬ። እኔም በጣም ነው የምባረክብሽ እና ደግሞ ዛሬ እንግዳሽ ስለሆንኩኝ በጣም ደስ ብሎኛል። ቴንኪው። አመሰግናለሁ። ዛሬ የምናወራው ስለ እግዚአብሔርን ስለመጠበቅ ነው የምናወራው። እንግዲህ ብዙዎቻችን እግዚአብሔር የጊዜ አምላክ ነው፣ በጊዜ የሚሰራ ነው። ብዙዎቻችን የምንፈተንበት ነገር ነው እግዚአብሔርን መጠበቅና ስለ እግዚአብሔር መጠበቅ እናወራለን። በግሏ እግዚአብሔርን መጠበቅ በሚል እንዴት እግዚአብሔር እንዳስተማራት ከእግዚአብሔር ቃል እይታሽ ከህይወት ደግሞ ምስክርነትሽ ትነግሪናለሽ። እንግዲህ በመጀመሪያ እግዚአብሔርን መጠበቅ ማለት በራሱ ምን ማለት ነው? እንግዲህ በአንቺ እይታ እንደ እግዚአብሔር ቃልም በገባሽ መጠን። አዎ በጣም ደስ የሚል ቶፒክ ነው። እግዚአብሔርን መጠበቅ በራሱ ሲኖር ትርጉም አለው። መጠበቅ የሚባለው ነገር ሲኖር የበለጠ ትርጉም አለውና የነገሮችን ክንውንና መፍጠን ደግሞ ለሚጓጓ ሰው ጠብቅ ሲባል በጣም የሚያደክም የሆነ ስሜት አለው አይደለ? በተለይ ደግሞ ቁርጥ ያለ ጊዜን አለማወቅ ቁርጥ ያለ ጊዜን አለማወቅ በራሱ መቼ ነው የሚለው ሀሳብ በራሱ ልብ ያንጠለጥላል። እና መጠበቅ ግን ቀላል ነገር ግን አይደለም። ስለ መጠበቅ ሳስብ እኔ ሁላችንም የምናውቀው ቃል አለ መዝሙር 40 ላይ ያለ አይደለ? ዳዊት የጠበቀበትን መጠበቅ እዛ ክፍል ላይ እናያለንና ቆይቼ እግዚአብሔርን ደጅ ጠናሁት ይልና እርሱም ዘንበል አለልኝ ከማለቱ በፊት ግን በጥበቃውና በመልሱ መሃል ያለውን ጊዜ እናያለንና በዛ ጊዜ ውስጥ የዳዊትን ጽናት እናያለንና መጠበቅ መጽናት እንደሆነ አስባለሁኝ። ዳዊት የሚጠብቀውን ያውቃል፣ የሚጠብቀውን እግዚአብሔርን ያውቃልና በሚጠብቀውም እግዚአብሔር በሚጠብቀውም ጉዳይ ውስጥ ፕላን ቢ የለውም።
ያለ ምንም አማራጭ ነው ቆይቼ እግዚአብሔርን ደጅ ጠናሁት ይላልና መጠበቅ መጽናት እንደሆነ አስባለሁኝ። ሌላው ደግሞ መጠበቅ በስፍራ መሆን እንደሆነ እረዳለሁ። የዕንባቆምን ህይወት ሁላችንም የምናውቀው ነውና በመጠበቂያዬ ላይ ቆማለሁኝ ካለ በኋላ በምሽጉ ቅጥር ላይ ደግሞ እቆያለሁ ይላል። ዕንባቆም ላይ ስፍራን ያሳያል አይደለ? ይጠብቃል፣ የሚጠብቅበት ደግሞ ስፍራ አለውና የምሽጉ ቅጥር ነው የሱ መጠበቂያ ስፍራ ለጉብኝት በጣም ወሳኝ ነገር ነው። እንድንጠብቅ በሚፈለግበት ጉዳይ ላይ እግዚአብሔር እኛን ማግኘት የሚፈልግበት ስፍራ አለና እዛ ቦታ ላይ ካልተገናኘን እንተላለፋለን፣ ከጉዳያችን ጋር ከእግዚአብሔር ሐሳብ ጋር እንተላለፋለንና ለዛ ነው ዕንባቆም እቆማለሁ አለ። ከዛ ደግሞ እቆያለሁ፣ አቋምም አለው። ደግሞ በጥበቃ ውስጥ ደግሞ በስፍራ የመሆን ነገርን እናያለንና መጠበቅ በስፍራ መሆን የሚለውንም ሐሳብ ይዛል ብዬ አስባለሁ። ብዙዎቻችን ቻሌንጅ የምንሆንበት ነገር እንዳልሽው ነው። የት ነው የምንጠብቀው በተባልንበት ቦታ ላይ ነው። አንዴ አስታውሳለሁ ሳውዝ አፍሪካ ተያይዘን እየጸለይን አንድ ልጅ ምን አለ፣ እግዚአብሔር እኔ ሄጄ ዞሬ ስመለስ እግዚአብሔርን እዛው ቦታ ላይ ያገኘውታል። እዛው እግዚአብሔርን ጥዬ በሄድኩበት እኔ ነኝ የዞርኩት እንጂ እግዚአብሔር በቦታው ላይ ነበረ አለና እግዚአብሔር ሲመጣ እኔ ያልነበርኩም ገባኝ እንዳልነበርኩኝ ቦታው ላይ ያለ ሁኔታው ነገረኝ አለና እግዚአብሔር እኛ የጸለይነውን ነገር አንዳንድ ጊዜ ለምን እንድንጠብቅ ያደርገናል። በተለያዩ ምክንያቶች እንድንጠብቅ ያደርገናል። የመጀመሪያው ነገር እኔ ብዬ ማስበው የራሱን ዓላማ የራሱን ፕሮግራም በእኛ ህይወት ውስጥ ለመፈጸም ሲፈልግ ያስጠብቀናል። የሐናን ህይወት ማንሳት ብንችል ሐና ጥያቄ ያላት አይደል? የልጅ ጥያቄ ያላት። ከጥያቄውም ጋር ደግሞ አንድ ላይ ተያይዞ በሌላት ጉዳይ ላይ ደግሞ ሌላ ደግሞ የሚያስመርራት ደግሞ አካል አለ። የፍናና ጉዳይ አለ። ትልቅ ኢሹ ነው፣ የልጅ ኢሹ አይደለ? እና በጣም በልቧ ትመረር ነበረ። ጣውንቷ ታስመርራት ስለነበረና ጽኑ ለቅሶ ታለቅስ ነበረ። በጣም በእግዚአብሔር ፊት ትጮህ ነበረ። እና በነገርሽ ላይ እግዚአብሔር ጩኸታችንን ሁሉ የመመለስ ፕሮግራም የለውም ብዬ አስባለሁኝ። እኛ እንኳን አንዳንድ ጊዜ እንዴት ነው ልጆቻችን ይጠይቁናል አይደል? እንደዛ ገጥሞሽ ካወቀ አንቺ ልጆቻችን ይጠይቁናል፣ የማይጠቅማቸውን ነገር ይጠይቁናል እና በማልቀስ ሊያሳምኑን በጣም ይፈልጋሉ። እና እኔ እንደዛ አይቻቃለሁ ልጆቼ ላይ እና እኔ ስከለክላቸው ወይ ነገሩን የሚይዙበት እድሜ ላይ አይደሉም፣ ያን ነገር አያያዙን አያውቁትም፣ ወይ አይጠቅማቸውም፣ ወይ ይጎዳቸዋል። በተለያየ ምክንያት እኔ ስለማቅ የሚጠቅማቸውን እከለክላቸዋለሁ። ግን ብዙ ወላጆች እንዳያለቅስ ብለው ለማባበል ይሰጣሉ አይደል? የሚፈልጉትን ነገር ግን እግዚአብሔር ለማባበል አይደለም የሚሰጠን። በዓላማ ውስጥ ያለውን እግዚአብሔርን ፈቃድ እንድንገናኝ ነው የሚፈልገው እና ጩኸት ሁሉ እንባ ሁሉ መልስ የለውም። እና ሐና ግን በጣም ታለቅስ ነበር። ማለት ማልቀስ ማንባት እኮ በጣም የልብን ርህራሄ ልብን ይከፍታል እኮ። የሆነ ርህራሄ ይሰማናል እኮ እንደው እንዳታለቅስ ብለን ትንሽ የምናረገው ነገር ሊኖር ይችላል። ግን እግዚአብሔር እንደሱ አይደለም። በጣም በዓላማ ውስጥ እንድንቆይ በፈቃድ ውስጥ እንድንቆይ ስለሚፈልግ ለሐናም እንደዛ ነው የሆነው። ግን ምን ሆነ? በጣም የሚገርመኝ ክፍል ነው አንደኛ ሳሙኤል ምዕራፍ 1 ቁጥር 11 ላይ ከዛ ሁሉ ጩኸት በኋላ ከዛ ሁሉ ለቅሶ በኋላ ቁጥር 11 ላይ አንድ ጸሎት ጸለየች። የጸሎት እንትን ያረገች ሽፍት አረገች፣ ጸሎቷን ቀየረችው፣ መንገድ ቀየረችና ከዚህ በፊት ምናልባት ሐና ስትጸልይ በገጠማት ጉዳይ ለፍናና መልስ የምትሰጥበት ሊሆን ይችላል። ምሬቷ ያንን ነገር መቋቋም አቅቷት ሊሆን ይችላል። ደግሞ እንደ ሴት
በቃ ልጅ ያስፈልጋታል፣ ዋና ጥያቄ ነው፣ እሱ መመለስ አለበት ብላ ልታስብ ትችላለች። የእግዚአብሔር ፕላን ደግሞ ሌላ ነው። የሚገርምሽ የእግዚአብሔር ዓላማ ደግሞ ሌላ ነው። ስለዚህ ማህፀኗን ዘግቶት ነበር ይላል ራሱ እግዚአብሔር። ምንድነው የእግዚአብሔር ዓላማ ብለን ስናስብ እግዚአብሔር በሷ ማህፀን ውስጥ ያየው ትውልድ ለመቅደስ ነው። እሷ ደግሞ የምታለቅሰው ለሰፈር ነው። ቁጥር 11 ላይ ግን ሽፍት አደረገ ጸሎቷና ብትሰጠኝ እድሜ ልኩን አንተን ያገለግላል አለች። ምላጭ በራሱ ላይ አይደርስም ብላ ለእግዚአብሔር ስለተሳለች ይላልና አየሽ የእግዚአብሔርና የሐና ተገናኘ። ያኔ እግዚአብሔር በቃ ከዓላማው ጋር እንድንገናኝ ስለሆነ የሚከለክለን በቃ ጨክኖባታል። እንባዋ ላይ ለቅሷ ላይ ጨክኖባታል። ግን ከሰፈር በላይ የሆነ ጉዳይ ነው እግዚአብሔር ይዞ የመጣው በሷ ማህፀን ውስጥ ማለት ነውና እንግዲህ መቅደስ የነበረውን ነገር እናውቃለን። የልጆች ምናምንቴዎች ነበሩ ይላልና የእግዚአብሔርን ቁርባን የሚንቁ ናቸው። በጣም ብዙ በመቅደስ ውስጥ የሚደረጉ ነውሮች ነበሩና እግዚአብሔር ለመቅደሱ ሰው ይፈልግ ነበረ። ያንን ሲያይ ሐናን ነው ያየው። ያንን ግን አትረዳም። ብዙ ጊዜ እንደዛ እኮ ነው የምንሆነው። እግዚአብሔር በእኛ በጣም ትልልቅ ነገሮችን ያይና እኛ ግን የምንጠይቀውን ነገር ቶሎ ያንን ነገር ተቀብሎ በተቀበልነው ነገር መደሰት እንፈልጋለን። እግዚአብሔር ግን ሌላ ትልቅ ነገር ነው በእኛ ህይወት ውስጥ የሚያየው የሚያውቀውም በእኛ ህይወት ውስጥና ሐና አንድ ቃል አለ። ያንን ጸሎት ከጸለየች በኋላ የምትመረረው የምታለቅሰው ሴት ያንን ጸሎት ከጸለየች በኋላ ግን ሀዘንተኛ መስላ አልታየችም። ከዛ በኋላ ይላል እግዚአብሔርን መጠበቅ ምሬት የለውም። እግዚአብሔርን መጠበቅ ለቅሶ የለውም፣ ደስታ ነው ያለው። ትክክለኛ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ በመጠበቅ ውስጥ የኛን ምኞትና የኛን ፍላጎት በመጠበቅ ውስጥ ብዙ ማማረር እንዴ ለምን አይሆንም መቼ ነው የኔ ጉዳይ የሚሉ እንትኖች አብረው ተያይዞ ከኛ ፍላጎት ጋር የተገናኙ ናቸው። የእግዚአብሔርን ዓላማ በመረዳትና የእግዚአብሔርን ፈቃድ በማወቅ ውስጥ ያለ መጠበቅ ግን ደስታ ነው ያለው። እንባቆም እኮ እንዴ በጣም ይገርመኛል እኮ ከዛ ሁሉ ክርክር ከዛ ሁሉ ወገቡን ይዞ ነው እግዚአብሔርን እኮ የተከራከረው እስከ መቼ ምናምን እያለና መጣና ግን ሲዘጋው በቃ ምንም እንኳን በለስ ባታፈራ በወይን አረግ ፍሬ ባይገኝ እርሾች መብልን ባይሰጡ በጎች በጋጣው ባይገኙ ምናምን አለና እኔ ባንተ መደሰት ጀምሬያለሁ። ከጥያቄው ሰፈር ወጣ። በቃ የእግዚአብሔር ፕላን በእርሻና በበጎችና በጋጣና በምናምኖች እንዳልሆነ ገባው። በእግዚአብሔር በራሱ መደሰት ከዓላማው ጋር መገናኘት ስንጀምር እንባ ይቆማል። እንባ ራሱ ይቆማል። ኢንጆይ ማድረግ እንጀምራለን። ያንን ዓለም የመጠበቅን ዓለም ራሱ እንደሰትበታለን። ዓለሙን ራሱ እና ከእግዚአብሔር ዓላማ ጋር እንድንገናኝ ሲፈልግ እግዚአብሔር ትልቅ ነገር በእኛ ህይወት ውስጥ ስለሚያስብ ያንን እንድናቅ ያንን እንድንገናኝ ያስጠብቀናል እግዚአብሔር ብዬ አስባለሁኝ። እንድንጠብቅ የሚያደርገን ቅድም እንዳልሽው አንዳንዴ እንኳን ጠበቅኩ የምትይባቸው ጊዜያቶች አሉ። ያ እንዳልሽው ነው። ነገሩን ከእግዚአብሔር ለይተን እንድናውቀው እግዚአብሔር ይፈልጋል። ነገሩ እንደሚያልፍ ያውቃል። ቢኮዝ ይሄ ሲያልፍ ሌላ ደግሞ የጸሎት ርዕስ ሌላ መጠበቅ እንደሚመጣ ስለሚያውቅ ዋናውን እግዚአብሔር ጋር እንድንገናኝ እግዚአብሔር ይፈልጋል። አንቺ እንዳልሽው እውነት ነው። ሌላው ደግሞ ከጉዳያችን በላይ እኛ ጉዳዩ ነን፣ የሱ ጉዳይ ነን፣ የእግዚአብሔር ጉዳይ ነን። ለዛ በዛ ውስጥ እኮ ደጅ በመጥናት ውስጥ ያለ የህይወት ስርዓት አለ፣ የህይወት መገንባት አለ። እግዚአብሔር ህይወታችንን መገንባት ይፈልጋል። በዛ ውስጥ ደጅ በመጥናት ውስጥ በመጠበቅ ውስጥ ትህትና እንማራለን፣ እምነታችን ይገነባል፣ ከእግዚአብሔር ጋር ያለን ኢንቲሜሲ በጣም እየጨመረ ይመጣልና ቅርበቱን ይፈልገዋል እግዚአብሔር ያንን አብሮ መሆኑንና የሆነ ነገር እያጎረሰ ሚሸኘን አምላክ አይደለም፣ አብሮ መሆን ይፈልጋልና ይሄ ከጉዳያችን ከእንጀራ በላይ ከፍ አድርገን
እንድናይ ይፈልጋል እግዚአብሔርና ከጉዳያችን በላይ እኛንን ጉዳዩ። ስለዚህ ህይወታችንን በዛ መጠበቅ ውስጥ መገንባት ይፈልጋል። ለሱ በሚሆን የህይወት አይነት አቋማችንን እንደዛ ይገነባል። አንዴ የሆነ የሰማሁት ነገር አለ። የሆነ ሰው ሲናገር አንድ ሰው ነበረ እና ያ ሰው ከፊቱ በጣም ትልቅ ተራራ አለ። በጣም ትልቅ ተራራ አለና በጣም ቻሌንጂንግ ነው ለሱ ሲወጣ ሲገባ ለላይፉ በጣም ከባድ ነው እና ያ ጥያቄው መነሳት እንዳለበት ያስባል። ብዙ ነገር እንትን እያለው ስለሆነ እና አንድ ሰው ሊያማክር ሄደ። እኔ በህይወቴ በጣም ትልቅ ችግር አለብኝ፣ ግዙፍ ተራራ አለ ከኔ ፊት ለፊት እና እንዴት ነው ይሄን ነገር መነሳት የሚችለው ብሎ ጠየቀና ያ ሰው ምክር ሰጠው። ምን አይነት ምክር ነው የሰጠው? እንግዲህ ሰውየው ጠብቆ ሊሄድ የሚችለው ተራራውን የማንሳት በቃ በዚህ መንገድ። ያ ሰው ግን ምን አለው? ያልጠበቀውን ነገር ነገረውና ምን አለው? ተራራውን ግፋው ብሎ የጊዜ ገደብ ሰጥቶት ተራራውን ግፋው አለው እና በጣም ለጥያቄው መልስ ሌላ መጠበቅ፣ ሌላ ስራ፣ ሌላ ትጋት፣ ሌላ ደግሞ ከተራራ ጋር ትግል እና የማይጠበቅ ነገር ነው እና አደረገው። ብቻ ሄዶ ያንን ተራራ እስካለው ጊዜ ድረስ ሲገፋ ተራራው ንቅንቅ አላለም፣ የለም ዞር አላለም እና በጣም አዘነ። ይሄ ሰው በጣም አዝኖ ይህን ምክር ወደ መከረው ሰው ሄድና በጣም አዝናለሁ፣ ያልከኝን ሁሉ አድርጌያለሁ፣ በእነዚህ ጊዜያት ውስጥ ያልከኝን በማድረግ ተግቻለሁ፣ ጠብቄያለሁ፣ ግን ተራራው እዛው ነው አለውና ምን መልስ መለሰለት? ምን ትገምቻለሽ አንቺ? ምንድነው የሆነው መሰለሽ? እርግጠኛ ነህ ምንም ለውጥ የለም አለው። አዎ ምንም ለውጥ የለም፣ ተራራው እዛው ነው። ፎከሱ አየሽ ጥያቄው ላይ ነው፣ ተራራው ላይ ነው፣ እዛው ነው ተራራው ይለዋል። እርግጠኛ ነህ ምንም ለውጥ የለም? እዛው ነው ተራራው አለ አሁንም። አይ ለውጥ አለ አለው። እስቲ አቋምህን አስተውል አለው። ሲያየው ሰውነቱ ፈርጥሟል። ከዚህ በፊት ከነበረው አቋም ውጪ ሌላ እንትን ቢውልድ ተደርጓልና አሁን አለው ተራራውን መግፋት አይደለም፣ ያንን ተራራ ተራምደህ የምትወጣበትን አቅም ቢውልድ አድርገሃል። ሁሉም ጥያቄዎች በመደረግ አይጠናቀቁም። እግዚአብሔር ሲከለክለን፣ እግዚአብሔር እንድንጠብቅ ሲያደርገን ህይወታችን ይሄ ስፒሪቹዋል ማስላችን አስተሳሰባችን በእግዚአብሔር ቃል ላይ ያለንን ህይወት እንድንገነባ ያደርግና ተራራው ላይ እንድንራመድበት ያደርገናል። ያንን አቅም ይገነባል በህይወታችንና ለዛ ያስጠብቀናል። ሌላው እግዚአብሔር ጊዜን ስለሚያውቅ፣ ትክክለኛውን ጊዜ ስለሚያውቅ ያስጠብቀናል። እግዚአብሔር በጊዜና በራሱ ፕሮግራም የሚሰራ አምላክ አይደለ እና ደግሞ የነገሮች ውበትም ያለው በጊዜ ውስጥ ነውና እግዚአብሔር ጊዜን ስለሚያውቅ ያስጠብቀናል። መቼም አንድ ገበሬ ዘርዘርቶ ፍሬን ለማግኘት ጊዜን ይጠብቃል አይደለ? አንዲት ሴት ጸንሳ የምትወልድበትን ወራት በመጠበቅ ውስጥ ነው፣ በዛ ጊዜ ውስጥ ነው የምትጠብቀውና ከትክክለኛው ጊዜ በፊት የሚመጡ ነገሮች ጤነኛ አይደሉም። ወደ ህይወታችን ሲመጡ ሴት ልጅ አቅም ላይ አይኖረንም ደግሞ ያንንም የማስተናገድ እንደገና ትክክለኛም ነገር ላይሆን ይችላል ወደኛ የሚመጣው የምናስተናግደው በህይወታችን። እቺ ሴት ጸንሳ እኮ ከ9 ወር በፊት ካልወለድኩ ብትል ምን አይነት ልጅ ነው የምትገላገለው? ጤነኛ ልጅ አትገላገልም። ብዙ ነገሮች የሚጨነግፉት በጊዜ ውስጥ መጠበቅ ስለማንችል ነው። የጥድፊያ ህይወት፣ ቶሎ ወስዶ ዞሬ ማለት ህይወት፣ እንደዛ አይነት ነገሮች ስላሉና እግዚአብሔር ጊዜን ስለሚያውቅ፣ ትክክለኛ ጊዜን ስለሚያውቅ ያስጠብቀናል። ህይወታችን እንደ ፓዝል ነው፣ ፕሪዴስቲንድ አይደል? ስሎታል ኦልሬዲ። ሶ ያንን ስዕል ግጥምጥም ብሎ የዞርን ተራራውን እንዳናረዝመው ይፈልጋል እግዚአብሔር። እይታውን ይፈልገዋል። በኋላ ላይ ነው አይደል ዞር ብለሽ አይተሽ በስመ አብ ለዚህ ነው ቴንኪው ጌታ ያለቀስሽት አሁን ያልሽበትን ብለሽ አታውቂም እንዴ? በጣም ብዙ ጊዜ አንዳንዴ
እኔ በራሴ አፍሬ ያውቃለሁ። በቃ እነዚህ ነገሮች በዚህ ጊዜ ካልሆኑ ብዬ ሙጭጭ ብዬ ቆም ብዬ ወደ ማስተዋሉ ስመጣ ሳስበው ግን ነገሩ ቢመጣ ያንንም ማስተናግድበት አቅም ላይ አይደለም። የሚገርምሽ ነገር እና እግዚአብሔር ለጥቅማችን ብሎ ነው የሚያስጠብቀን። በቃ አልችለውም ያን ነገር የማስተናገድ ማቹሪቲ ውስጥ አይደለሁም እና እግዚአብሔር ያንን አቅም ቢውልድ ማድረግ ይፈልጋል በህይወታችን። ሰው በረጅም መጠበቅ ዘመን ውስጥ እምነቱን እንዴት ሊጠብቅ ይችላል? ከባዱ ነገር አይ ቲንክ ኢየሱስ ምን አለ? ትእዛዜን የሚጠብቅ ቢኖር የሚወደኝ ቢኖር ትእዛዜን ይጠብቅ አለ ማለት ነው። እና ሰው በረጅም የመጠበቅ ዘመን ውስጥ እምነታችን እንዴት መጠበቅ እንችላለን? እንግዲህ እምነት ራሱ በእኛ ህይወት ውስጥ የሚገነባው በመጣበቅ ህይወት አይደለም። ከእሱ ጋር አብረን በከረምን ቁጥር እርሱን እናውቀዋለን እና እምነታችን እግዚአብሔርን በማወቅ ውስጥ ይጠበቃል ብዬ አምናለሁኝ። ምክንያቱም እግዚአብሔርን ስናውቅ ባህሪውን ማንነቱን እናውቅ የለ። የእግዚአብሔር ባህሪ የእግዚአብሔር ማንነት ደግሞ የማይለዋወጥ ነው፣ ቃሉን የማያጥፍ ነው፣ ያለውን የሚያደርግ ነው እና እሱን በማወቅ ውስጥ እምነታችን ይጠበቃል። እምነት በነገራችን ላይ ይሄ እንትን አይደለም፣ ዊሽ አይደለም እኮ አይደለ? እምነት ይሄ በጣም ደፋር ሆኖ እንትን ማድረግ አይደለም፣ መናገር አይደለም እና በራሱ በእግዚአብሔር ላይ ዲፔንድ በማወቅ የሚመጣ በእግዚአብሔር የእግዚአብሔር ጥገኛ በመሆን ነው እምነት የሚገነባው። እምነትንም ለመጠበቅ ራሱ እግዚአብሔርን ማወቅ እንዳለብን አስባለሁ። እግዚአብሔርን በማወቅ ይመስለኛል እምነት አይደል? እምነት ከመስማት ነው፣ መስማትም እግዚአብሔር ቃል ነው። የምትጠብቂበትን ነገር ስታቂ ነው። ብዙ ኦፕሽኖች መንገዳችን ላይ አሉ። የፈለግሽው መሆን መብትሽ ነው። ግን እግዚአብሔርን ነው የምፈልገው፣ የእግዚአብሔርን ጊዜ ነው የምፈልገው ብለሽ በእምነት ለመጽናት ማወቅ አለብሽ። የምትጠብቂው ምንድነው? የምጠብቀው ማንን ነው የምጠብቀው? እንዴት ነው የምጠብቀው? የሚባሉት ነገሮች ለራስሽ ምላሽ የምትሰጪው መሆን አለበት። ካለዚያ የመጣው ነገር በሙሉ ጠራርጎሽ ነው ይዞሽ የሚሄደው። ሲጀመር በመጠበቅ የምትጠብቂው እግዚአብሔርን ከሆነ ታውቂዋለሽ። ጻድቅ ጊዜና ፍርድን ያውቃል ይላል። ይህ ነው ጊዜሽን ታውቂዋለሽ፣ ዲዘርን ታረጊዋለሽ። ይሄ የኔ ጊዜ አይደለም። አምላክሽን ወዳጅሽን አታውቂውም? ባልሽ የሚወደውን የሚጠላውን ታውቂያለሽ። ወዳጅሽን ታውቂዋለሽ ጊዜው ሲመጣ። አብርሃም እኮ እየመጣ እግዚአብሔር እምነቱን ያድስለት ነበር። እርግጠኛ አብርሃም እኮ አምኗል እንደማይሆን፣ እንደሚያደርግለት ያምናል። ግን አሁን እንደማይሆንለት ያውቅ ነበረ እና ለመጽናናትም እድል ለእግዚአብሔር ይሰጠዋል። አሸዋ ሰማያትን ከዋክብትን እያስቆጠረ አሸዋን እያስቆጠረ ሲያጽናናው ይጽናናለታል። ምክንያቱም እግዚአብሔር እንደሚመጣ ያውቃልና ኖዊንግ የእግዚአብሔርን መንገድ ኖዊንግ የእግዚአብሔርን ሀሳብ ማወቅ፣ ሲዝኑን ማወቅ፣ ከዛ ደግሞ ምንጠብቅበት ቦታ እምነትን የሚያካብት ነው ወይስ የሚሽር ነው? የሚበላሽ እንደ ቅንቅን የሚገፋሽ ከዛ የሚያስወጣሽ አትሞስፌር ወሳኝነት አለው አይመስልሽም? በጣም በትክክል የት ቦታ ነው ሁኜ የምጠብቀው እግዚአብሔርን? ወሳኝነት አለው። ምን እያደረግኩ ነው የምጠብቀው የሚለው ወሳኝነት አለው። እና መጨመር የምትፈልጊው ነገር አለ? ቆንጆ አብራሽ። ከእግዚአብሔር ጊዜ በፊት ፈጥነን መሄድ የሚያመጣው አደጋ ምንድን ነው? አዎ በጣም ብዙ አደጋ እንጂ እግዚአብሔር በእኛ ውስጥ ሊፈጽመው ካለው ፕሮግራም ጋር እንተላለፋለን። እግዚአብሔርን መጠበቅ በነገርሽ ላይ መጠበቅም ነው። መጠበቅም ነው። የኛ ካልሆኑ ነገሮች መጠበቅ፣ ከማይረቡን ነገሮች መጠበቅ፣ ያለ ጊዜው ከሚመጡ ነገሮች መጠበቅና እግዚአብሔር በእኛ ውስጥ ሊፈጽመው ያለውን ያንን በጎ ሀሳብ በጎ ፈቃዱን እንዳንተላለፍ ያደርገናልና የእግዚአብሔር ቃል በሳኦል ሕይወት ውስጥ አንደኛ ሳሙኤል ላይ 13 ነው አይ ቲንክ የሚገኘው። ትዝ ካለሽ ለጦርነት ሊወጡ ከፍልስጤማውያን ጋር ለመዋጋት ለጦርነት ሊወጡ ባሉበት ጊዜ ሳሙኤል
የሚቃጠል መስዋዕቱን ወደ እግዚአብሔር ለማሳረግ ጠብቀኝ ብሎታል ሳኦልን። ምክንያቱም ለሳኦል ያ ስለማይፈቀድለት ማለት ነውና ጠብቅ ተብሏል። እና ሳኦል 7 ቀን ጠበቀና መታገስ አልቻለም። እና ፍልስጤማውያን እየመጡ እንደሆነ ሲያስብ እስራኤላውያንን ፈርተው በተለያዩ ተራሮች ምናምን ይሸሸጉ ነበርና ይሄ የጥድፊያ ነገር ሆነበት። ይሄ የመጣው ነገር እየመጣ ያለው ነገር እንትኑ አቋሙን አስቀየረው። ጠብቀኝ ብሎታል። በዛ መጠበቅ ላይ መተማመን አልቻለም እና 7 ቀን ብቻ ጠብቆት እንደዘገየ ሲያቅ የሚቃጠል መስዋዕቱን አሳረገ። እና ሳሙኤል ሲመጣ መደረግ የሌለበት ነገር ተደርጓልና እንዴት ይሄን ልታደርግ ትችላለህ አለውና ዘገየክ እና መታገስ አልቻልኩም ነው እንደውም የሚለውና በቃ እንደዘገየ ሳቅ መታገስ ስላልቻልኩ የሚቃጠለውን መስዋዕት አሳረኩኝ አለና በጣም የሚገርም ውድቀት ነው በህይወቱ ላይ የመጣው። መንግስቱ የዛኔ ነው የተቀደደው አይደል? አይገርምሽም? እና እግዚአብሔር ብትታዘዘው ለዘላለም መንግስትህን አጽንቶልህ ነበረ። ግን በዚህ ጉዳይ ላይ መጠበቅ ስላልቻልክ በማይገባው ቦታ ላይ እኮ ነው የተገኘውና መንግስትህ አትጸናም፣ ካንተ ለሚሻል ለጎረቤት ሰጥቶታል አለውና በጣም ትልቅ ሀዘን ነው፣ ትልቅ ውድቀት ነው። እግዚአብሔርን ባለመጠበቅ ውስጥ ያለው ውድቀት በጣም ከፍተኛ ነው። ይሄ ከዴስቲኒያችን ጋር እግዚአብሔር ካሰበልን ዋና ፕሮግራም ጋራ ያቆራርጠናል። አንድ ሰው አለ፣ እኔ ሁሌ ይገርመኛል፣ ነገስት ላይ ነው አይ ቲንክ እና ሌዋዊ ነው ተዛለሽ እሱ ያ ካህን ነው። ከዛ በወቅቱ የነበረ አለመረጋጋት አለ። በወቅቱ እንግዲህ ማኔጅ የሚያደርጋቸው ንጉስ ስላልነበረ ሁሉ የልቡን እንደ ልቡ ያደርግ ነበር ይላልና ይህ ሰው በስፍራው ተረጋግቶ መቀመጥ አልቻለም፣ መጠበቅ አልቻለም። ለእስራኤል አባት መሆን የሚችል ሰው ነው። በዛ ቦታ ላይ ጸንቶ ቢጠብቅ የእግዚአብሔርን መገኘት እንትን ማድረግ ይችላል፣ መገናኘት ይችላል፣ ለሚፈልገው ጉዳይ አቅርቦት ማግኘት ይችላል። ግን ስፍራ ለቆ ሄደ ይላል እና ስፍራ ለቆ ሲሄድ በሚገርም ሁኔታ ከማን ጋር ነው የተገናኘው? ሚካ ጣዖት በቤቱ ያስቀመጠ እና ሲገናኝ ምንድነው ያለው? ለዚህ ለጣዖት በኔ ቤት ካህን ሁንልኛል አለውና እግዚአብሔርን በስፍራው ባለመጠበቁ ምክንያት የገጠመው ነገር ክህነቱን አቃለለ በሚካ ቤትና የእስራኤል አባት መሆን የሚችል ሰው በሚካ ቤት በአንድ ክፍል ውስጥ በውስን ቦታ ሊያውም ለጣዖት ክህነት የሚፈልገውን እኮ አግኝቷል። ይሄ ሌዋዊ አይደለ? ምንድነው ያለው? የሚያስፈልገውን ነገር ሁሉ ሊያደርግለት ተስማምቶ ቀጠረው ነው የሚለው። ቅጥረኛ ነው የሆነ የሰው ቅጥረኛና እግዚአብሔርን በዛ ቦታ አለመጠበቁ በማይመጥነው የህይወት ስፍራ ውስጥ አስገኘው፣ የህይወት ስርዓት ውስጥ አመላለሰውና እግዚአብሔርን አለመጠበቅ በጣም ብዙ ውድቀቶች በህይወታችን ላይ ያስከትላሉ። ይሄንን ስለማንረዳ ነው ብዙ ጊዜ እንደዛ ገጥሞሽ አያውቅም? ምናልባት የከፋ ነገር እንኳን በህይወታችን ላይ መጥቶ እንኳን ባይሆን ግን ይሄ ፈጥነን ሌላ መንገድ በመጠቀም ልክ እንደዚህ ሌዋዊ ሌላ መንገድ በመጠቀም ሌላ አቅጣጫ በማየት ተመተን እኮ የተመለስንባቸው ብዙ ጊዜ እንደዛ ገጥሞን ያውቃልና ዮሴፍ ትዝ ካለሽ በኋላ እናነሳዋለን። እስር ቤት የወይን ጠጅ አሳላፊው ህልም አይቶ ከነገረው በኋላ እኮ ሲወጣ በቃ በጎ ነገር ሲደረግልህ አስበኛለሁና ረሳው፣ ዮሴፍን ረሳው ይሄ ሰውና እንኳን ረሳው የእግዚአብሔር ጊዜ ስላልሆነ ነውና ዮሴፍ እንደዛ አስቦ ነበረ። በቃ በዚህ ሰው በኩል አሁን በቃ ገላገላለሁ ብሎ ካለበት ሁኔታና ግን እግዚአብሔር ዝም አለው። ከዛ ከጠጅ አሳላፊው አወጣ፣ ሀሳቡን አወጣበትና ለካ በኮኔክሽን አይሆንም አይደለ? የሆነ አጭር መንገድ በመሄድ የሆነ ሰው በማወቅ የእግዚአብሔር ጊዜ ካልሆነ
አይሆንም። ዮሴፍ እድለኛ ነው፣ እንደውም እድለኛ ነው። በቃ እግዚአብሔር አላማ ስላለው ትልቅ ፕሮግራም ስላለው በዮሴፍ ላይ ሀሳቡ አልተነሳም ንጉስ ጋር ሌላ አጀንዳ ስላለው እግዚአብሔር ማለት ነውና በኮኔክሽንም አይደለም ውድቀቱ የከፋ ነው። ከነዚህ ሰዎች ይሄንን መረዳት እንችላለን። በጣም እግዚአብሔርን ባለ ያው ሄደን እኮ እንዳልሽው ተመተነ የተበልንስባቸው ብዙ ነገሮች አሉና አንዳንዴ እንደው የሚያሳስበኝ አንዳንዴ እንደ እስራኤላውያኖች አንዳንዱ ነገር ምትመለሽበት ጉዳይ አይደለም። ምን ላይ ነው አንዳንዱ መጠበቅ በጣም በጣም መጠበቅ ያስፈልገዋል። ሰርተሽ መመለሽ ማትሽባቸው መንገዶች አሉ። ለመመለስ ድጋሜ ለመመለስ በጣም ረጅም ላትመለሽ ሁሉ ምትሽባቸው መንገዶች አሉ። ባለ መጠበቅ ውስጥ ምትስቹ መንገድ አንዳንዱ ለመመለስ በሚከብድ ሁኔታ ከዛ እንደዚህ አይነት መንገዶች ከእግዚአብሔር ጋር ያገናኙሽም ጊዜ ያርቁሻል። በራቅሽ ቁጥር ለመመለስ የሚከብድሽ መንገዶች ነው የሚሆኑትና ያው ምናወራው ወጣቶች ጋር ወጣቶችን ስለሆነና መጠበቅ እግዚአብሔርን መጠበቅ ውስጥ የሚሰሩ ስህተቶች ራሱ መታወቅ አለባቸው። አንዳንዶቹ መሄድ የሌለባቸው ናቸው፣ መሞከር ሁሉ የለባቸው። አንዳንዶቹ ህይወትን እስከማሳጣት የሚደርሱ ጄኔሬሽንን እስከማበላሸት የሚደርሱ ናቸው። ሰርቫይቭ እንኳን ልናደርግባቸው ማንችላቸው ይሄ የተሻለ እንደዚህ የአጽም ምልክት ያለባቸው ቦታዎች ከገባሽ ወይ ኤክስፕሎዥር አለ ጋዝ ያለበት ምናምን አንዳንዶቹ እንደዛ ናቸው። እስኪ ቴስት አድርጌ ልምጣ ማንል በዛው ምንቀርባቸው ናቸውና በጣም ከባድ ነው እግዚአብሔርን መጠበቅ። ግን እግዚአብሔር ነገርን ሁሉ ውብ አድርጎ በጊዜው በሰዓቱ it's so beautiful የእግዚአብሔር ጊዜ እንደነበረ እንኳን የመከራውንም ይሄ ዲስአፖይንትመንቱን ምንም እንዳይደለ የመንገዱ ርዝመት እስካይገባሽ ድረስ እንዴ እንደዚህ ረጅም ነበር እንዴ የረዘመብሽ ሁሉ እስክትረሺው ድረስ ነው እግዚአብሔር እና ከኛ የእግዚአብሔር ይበልጣል። ትንሽ ብንለውም እንኳንና ውድቀቱ አንዳንዱ ዝም ብሎ የሚታይም አይደለም። ምንገባበት መንገድ አንዳንዱ ላንለመስበት ስለምንችል መጠበቁ ይሻላል። because እኛን አይደለም አንዳንዴ ይዘን ምንገባው ጄኔሬሽናችን ይዘን ምንገባበት መንገድ አለ ማንመለስበት አማራጭ የሌለው በቃ ለገባው ሰው አማራጭ የሌለው ብቻ ነው። በጣም ወጣቶች በመጠበቅ ዘመናቸው ውስጥ ምን ሊያደርጉ ይችላሉ? መጠበቅ ተግባራዊ እርምጃ አለው አይደለ? ማለት እጅ አጣጥፈን ቁጭ ብለን የምንጠብቀው ሳይሆን ግን ተግባራዊ እርምጃ አለውና ያ ተግባራዊ እርምጃ ምንድነው ብለን ስናስብ ትጋት ነው። በየለቱ የምናደርገው ትጋትና ቅድም እያልሽ ነበረ አንዳንድ ጊዜ ይሄ ፈጥኖ በመሄድ ምንነካካቸው ነገሮች ድጋሚ ለመመለስ እንኳን እድል የማይሰጡን ጊዜ አሉና የብዙ ወጣቶች ህይወት እንደዛ እናያለን አይደለ? የሆነ ነገር ሞክሮ በመመለስ ነክቶ በመመለስ ድጋሚ ያንን እድል ሁሉ አለማግኘት አለና ግን በዚህ መጠበቅ ውስጥ ደግሞ ትክክለኛው ተግባራዊ እርምጃ ምንድነው? እንደ እግዚአብሔር ቃል የሆነው ትክክለኛ ይሄ በእኛ ሐሳብ በእኛ ፍላጎት ነገሩን ለማግኘት የምንሄደው መሄድ ሳይሆን ትክክለኛ የእግዚአብሔር ፕሮግራም የትጋት በራሱ በእግዚአብሔር ፕላን ውስጥ ትጋትን ማድረግ ነው። በየለቱ መትጋት እግዚአብሔር ለሚፈልገው ለዛ ጉዳይ ትጋት ማድረግ ያንን ተግባራዊ እርምጃ መሄድ በጣም አስፈላጊ ነው ብዬ አስባለሁ። ያው ወጣት ስትሆኚ አስራዎች ውስጥ መሄድ አይመስልሽም አይደል? በቃ ሁሌ እንደዛው ነሽ የምትቀጥይና አይመስልሽ? ሁሌ ትምህርት ቤት ውስጥ 20 ደግሞ ስትሆኚ ወለቃ ዘላለም ነው የሚመስልሽ። ጊዜ በጣም ማተር እንደሚያደርግ ቢገበሽ 30 ዓመት ስትገቢ ነው እንደዛ። ያው በጊዜ ውስጥ በእድሜ ውስጥ ብስለት ስለሚመጣ እንደዛ ነው የምናስበው። እና ወጣት ይሄ የወጣት ባህሪ በራሱ ይሄ ሁሉን ነገር የመንካት የማወቅ ቶሎ የመፈለግ ቶሎ የማግኘት ፍላጎት አለ። ለዛ ይመስለኛል ያ እድሜ አስቸጋሪ የሚሆነው። አሁን
አሁን ነው ሁሉ ነገርና ሁሌ ደግሞ እንደዛው ነሽ የምትቀጥ ይመስልሻል? ሳትፈልጊም ጊዜ ገፍትሮ ያወጣሻል። ፎር ሹር ልጅ ሆነሽ እናትሽ ቤት እንደነበርሽው አትኖሪም ዘላለም። ብዙ ሰዎች ይሄኛውን የወጣትነት መንገድ አልፎ በመሄድና በመነካካት ውስጥ ባለ ጉዳት እኮ ወደኋላ ሲያስቡ ይሄንን ባቅ ኖሮ ይሄንን አላደርግም ነበረ፣ ይሄንን የሚነግረኝ ሰው ቢኖር ይሄንን አላደርግም ነበረ ሲሉ ሰምተሽ ታውቂያለሽ አይደለ? በቃ ያንን ወደኋላ ሲያስቡት በጣም የሚያዝኑበት እድሜ ሆኖ ያገኙታል። ስለዚህ ለዛ ነው መጠበቅ አስፈላጊ የሚሆነው። ለዛ ነው ዛሬም ለወጣቶች እኔ ይሄንን መንገር እፈልጋለሁኝ። የእግዚአብሔርን ዓላማ በመረዳት ውስጥ ኪሳራ የለም። የእግዚአብሔርን ሐሳብ በመጠበቅ ውስጥ ጉድለት የለም። እግዚአብሔር በጊዜው ይመጣልና እግዚአብሔርን መጠበቅ ቅድም እንዳልነው አማራጭ የሌለው ምርጫ ነው፣ አዋጭም ነውና እያንዳንዱን ነገር በጊዜው ሰርቶ ያመጣዋል ራሱ። እና ለመጠበቅ የሚሆን አቅምን ለመገንባት እሺ ማለት፣ በዛ ነገር ውስጥ ለመሰራት ፈቃደኛ መሆን፣ ማስተዋል፣ ሞር ደግሞ ወደ እግዚአብሔር ቃል መጠጋት በጣም አስፈላጊ ነው ብዬ አስባለሁ። እግዚአብሔርን የምናውቀው በቃል ውስጥ አይደለ? በቃል ውስጥ ስናውቀው ነው እኮ የሱን ዓላማ የሱን ፕሮግራም መረዳት የምንችለውና ከእግዚአብሔር ቃል ጋር ህብረት ማድረግ፣ በጸሎት ስፍራ መሆን፣ ህብረት መፍጠር፣ ከቅዱሳን ጋር ህብረት መፍጠር፣ መነጋገር፣ ቻሌንጅ የሚያደርጓቸውን ነገሮች ማውራት፣ መጠየቅ፣ ይህንን ጊዜ በትክክል ለኛው ምርጫ ወይም በትክክለኛው ትራክ ላይ እንዲሄዱ ይረዳቸዋል ብዬ አስባለሁ። ቤኪ ወደ አንቺ ልመለስሽ ነው። በልጅነትሽ ነው ጌታን ማገልገል የጀመርሽው? አዎ እርግጥ ስታወሪም ከዚህ በፊት ሰምቻለሁና እንግዲህ በዚህ በኖርሽባቸው ጌታን በማገልገል ውስጥ በወጣትነትሽ ነው ጌታን ማገልገል ቀላል አይደለም እና እንደውም ስትናገሪ የሰማው ነበረ በልጅነትሽ ጌታን ነው የምታገለግዪው እየተባልሽ ነው ያደግሽው እና ስለዚህ ኤክስፔክቴሽን አለሽ አይደል? አዎ በጣም ጠብቂያለሽ። እውነት ነው። የምትጠብቂው የራስሽ ሆነ አጠባበቅ አለ። እግዚአብሔር እንዴት መጣ? በመጠበቂያሽ ላይ መጣ? አንቺ በጠበቅሽው መንገድ መጣ ወይስ በየትኛው መንገድ መጣ? እግዚአብሔር ወደ አንቺ ሲመጣ እግዚአብሔር በራሱ ፕሮግራም ነው የመጣው። እርግጥ እንዳልሽው ነው። ፋሚሊዎቻችን በጌታ ናቸው፣ ደግሞ ከአልፎ አገልጋይ ናቸው እና ደስ የሚልሽ ነገር እኛ ባደግንበት ኢንቫይሮንመንት ውስጥ ብዙ ሰዎች ማደጋችን ላይ ብዙ ግብአት አድርገዋል፣ አስተዋጽኦ አድርገዋል። ይሄኛው አቋም ቢውልድ እንዲደረግ ከጀርባ እዛኛው ሲዝን ላይ የዘሩም ሰዎች ነበሩ። ሰንዴ ስኩል አስተማሪዎቻችን፣ ወላጆቻችን፣ እህቶቻችን በእኛ ላይ በጣም ኢንቨስት አድርገዋል እና እግዚአብሔር ያለውን ነገር በእኔ ህይወት ላይ ለመጠበቅ እኔ እንደውም መሀል ላይ የሚገርምሽ ነገር ይሄ እግዚአብሔር የሆነ ለዛ ጉዳይ ለሚፈልገው ዓላማ ብቻ ትኩረት አድርጌ ፎከስ አድርጌ እዛ ጉዳይ ላይ አተኩሬ እንድሰራ ፈልጓል፣ እንድስማማ ፈልጓል የሆነ ሲዝን ላይ። እኔ ደግሞ አይ በቃ አቻችዬ መሄድ እፈልጋለሁ ብዬ ያልኩበት ጊዜ ነበረ። በቃ ስራ መስራት በጣም ተገቢ ነው። አገልጋይ ስራ መስራት አለበት። ግን አንዳንዴ ደግሞ በተለየ ሁኔታ እግዚአብሔር ለራሱ ዓላማ ፈልጎ ያንን ስራ አገልግሎትም ስራ ስለሆነ ወንጌል ሰባኪነትን ስራ አድርጌ ይላልና እግዚአብሔር የሰጠን አገልግሎት ራሱ ስራ ነው እና እኔ የምጠብቀው በቃ በደንብ ራሴ እየሰራው ራሴን እንትን እያልኩ ሲጀመር ይሄ አገልጋይ ሳይ ራሱ እንትን አልነበረኝ። በቃ አገልጋይ ምንም የሌለው ይሄ በዚህ መንገድ ብቻ የሚያልፍ የሚረዳው የሌለው ምናምን አይነት አስተሳሰቦች ነበሩኝ መሀል ላይ እና አይ እኔ ራሴ ፕሮቫይድ እያደረግኩኝ ጥሩ እኮ ነው፣ ጥሩ ሀሳብ ነው። ራሴን ፕሮቫይድ እያደረግኩኝ ነው። በዚህ መንገድ ነው እግዚአብሔር በእኔ ውስጥ ያለውን ነገር እግዚአብሔር ደግሞ የኔን ሀሳብ አንጠፍጥፎ አራግፎ እንዲወጣልኝ አርጎ በራሱ መንገድ ነው የመጣው። እኔ ፕላን ባደረግኩት መንገድ አይደለም እና እናቴ በጣም ትልቅ አስተዋጽኦ አድርጋለች። ብዙ ጊዜ በመሄዳቸው መንገዶች ነው ይሄ እግዚአብሔር ፕላን አይደለም ትለኛለች።
እግዚአብሔር ያለሽ ይሄኛው ነው አየሽ የሚነግረኝ አለ። ይሄ ትልቅ እድል ነው እኮ አይደለ? በጣም ትልቅ እድል። ይሄ እግዚአብሔር የሰጠኝ ነገር እንዳይበላሽ እንዳይቆሽሽ በትክክለኛው መንገድ ጠብቆ እንዲሄድ ሚነግረኝ አለ፣ ሚመክረኝ አለ፣ ሚገስጸኝ አለ። እና ወላጆች በጣም ፎከስ ማድረግ አለባቸው እግዚአብሔር በልጆቻቸው ላይ ባስቀመጠው አላማ ላይ ራሱ። ይሄ ጮክ ብለን የምናየው ነገር ነው። ምን እያደረጉ ነው? እግዚአብሔር ለምንድን ነው ይሄንን ብላቴና ያመጣው? ምን አለበት? ምን ሊሰራበት ነው የሚለውን ትኩረት ማድረግ አለብን። እኔ አያለው እንደዛ ልጆቼ ላይ ምንድነው እና ለዛ ነገር ትኩረት አድርጌም እነሱም አድርገው እንዲሄዱበት የሚረዳ አካል የሚመክር አካል እና እግዚአብሔር በራሱ ሁኔታ ቢመጣም ለዛ ነገር ግን ያዘጋጀኝ ግን አካል ነበረ ፋሚሊ ውስጥና በሚፈልገው ትራክ ውስጥ አስገብቶኝ እግዚአብሔር የሚፈልገውን አላማ በህይወቴ ውስጥ ጭኗል ማለት ነውና በዚህ ሁሉ ጊዜ ውስጥ ግን ብዙ የመብሰል ሂደቶች በመጠበቅ ውስጥ ያሉ መብሰሎች፣ መሰራት፣ በደንብ መፈተሽ፣ መበርበር፣ መፈተን በዛ ውስጥ በቃ ከአላማው ጋር መጣበቅ፣ መገናኘት፣ የሱን መፈለግ፣ የሱን ፕሮግራም ማወቅ ወደዛ መንገድ ያመጣሻል። ያ መንገድ አንዳንዴ ስንጠብቅ እየጠበቅንም እንደሆነ ሳናቀቆ ያስጠብቀናል አይደለ? ይሄ መጠበቅ አቋም ይፈልጋል በራሱ። እንባቆም በመጠበቂያ ላይ በቃ አቆማለሁ እና በዛ በቅጥሩ ላይ ደግሞ ቆያለሁ ሲል አቋም ይዟል እኮ በቃ ወይ ፍንክች ወይ ንቅንቅ እያለ ነው። እና አንዳንዴ ሳይገባን ራሱ እግዚአብሔር ያስጠብቀናል። ያለንበት የእይታም የአቋምንም እንትን ስለሚያውቅ እየከለከለ ያቆየናል። የምንፈልገውን ነገር ከፊታችን ከእጃችን ዞር እያደረገ እኛ ሳናቀው ልጠብቀው ሳንል ራሱ እግዚአብሔር በጣም ሩህሩህ አምላክ ነው። እንዳንነካካ ከዛ ነገር ጋር ገለል እያደረገ ከእጃችን ላይ እየወሰደ ከፊታችን ዞር እያደረገ እግዚአብሔር በመጠበቅ ህይወት ውስጥ ያለውን በዛ ፕሮሰስ ውስጥ ያለውን ህይወት ያለ ማመደናልና ከነገሩ ጋር ስንገናኝ የምንባንንባቸው ብዙ ጊዜዎች አሉና በተለይ የመንፈሳዊ ልጅነት ወራት እውነትሽን ነው። ስፔሻሊ ያንቺን ህይወት ያነሳሁበት ምክንያት ምንድነው? በአገልግሎት ቀላል አይደለም። ከልጅነትሽ ጀምሮ አገልጋይ ነሽ ተብለሽ እያገለገልሽ ነው። በአገልጋዮች ቤተሰብ ውስጥ ነው የኖርሽውም እና የራሱ የሆነ ከፍታና ዝቅታ አለው በራሱ መንገድ እና በእንደዚህ አይነቶች መንገዶች ውስጥ ስታልፊ አንዳንዴ አይ በቃ አይ ቲንክ ይሄ ነገር ትንሽ እንዳልሽው ማርሹን ልቀይረው ወደ ሌላ አይ ይሄ ነገር እየሆነ አይመስለኝም። ምክንያቱም እርግጠኛ ነኝ እግዚአብሔር ሁሉ ጊዜ ሲናገር የሚናገረው ትልቁን ስዕል ነው ሊያሳየን የሚፈልገው። እኛ ደግሞ አሁን ነው እሱን ልናይ የምንፈልገው። አሁን መሆን አለበት። የታለ ሆነው ቀስ እያለ ወደዛ እየወሰደን እንደሆነ አናውቅምና እግዚአብሔር ምን አስተማረሽ? ወጣት ለሆኑ ሴቶች ስፔሻሊ አገልጋዮች አገልግሎት ውስጥ ላሉ በልጅነታቸው ጌታን እያገለገሉ ላሉ በብዙ መጠበቅ ውስጥ ያሉ የትዳር አለ፣ የፋይናንስ አለ፣ ጌታን ለማገልገል የተሰጣቸው ቃል አለ እነሱ በሚፈልጉት ልክ በዚህ ሁሉ ውስጥ ላሉ እህቶች ምን ትያለሽ? ምን ትመክሪናለሽ? በዚህ በመጠበቅ ህይወት ውስጥ እግዚአብሔር እኔን ሳውቅም ሳላውቅም ለኃላፊነት አዘጋጅቶኛልና መጠበቅ በራሱ ለኃላፊነት ያዘጋጃ አይደለ? መጠበቅ የዝግጅትም ጣቢያ ነው እና ለኃላፊነት አዘጋጅቶኛል ብዬ አስባለሁኝና መጠበቅ ለኃላፊነት ያዘጋጃል። እግዚአብሔር ቀጣይ ላሰበልን ነገር በዝግጅት ውስጥ ያሳልፈናል። ዮሴፍን ቅድም እናነሳዋለሁ ብዬሽ ነበረ። ዮሴፍን ስናየው ዮሴፍ እስቲ የመጣበትን ነገር እንየው። ህልም አየ አይደል? እግዚአብሔር ነገረው፣ በሱ ሊያደርግ ያሰበውን ነገር ነገረው ዮሴፍ። ማን ነው? እግዚአብሔር ለዮሴፍና ከዛ ህልም በኋላ ግን ነገሮች እንደተነገረለት እንደሚጠብቀው አይደለም። ያንን ህልም ሲናገር አባቱ በልቡ ይጠብቀው ነበር ይላል። ግን ዮሴፍም ራሱም ይጠብቀው ነገር አለ። መንገዱ ግን ሌላ ነበር። ሌላ ረጅም የተወሳሰበ ያልጠበቀው ነገር ነው የመጣውና
እሱ መልካም ነገር ሲጠብቅ ጉድጓድ ነው የጠበቀው። ከጉድጓድ በኋላ እንደገና እስር ቤት ነው የጠበቀውና እኔ በዛ ውስጥ በጣም የሚገርመኝ ነገር በዛ ሁሉ መጠበቁስ በዛ ሁሉ እግዚአብሔር የለም እንዴ? ምን ነካው እግዚአብሔር እንደዚህ ተብሎ በሚባለው ነገር ውስጥ እግዚአብሔር አብሮት ነበር የሚላል እያንዳንዱ እርምጃው ላይ አይደለም። እስር ቤትም ሲገባ ጎላ አድርጎ ያሳየዋል እግዚአብሔር። ያባብለዋል በዛ ውስጥ በቃ ፍርስትሬት እንዳያረግ ተስፋ እንዳያጣ ማለት ነው። እና ያባብለዋል። የእስረኞች አለቃ ያደርገዋል። ሄድና ደግሞ ግብጽም ተሽጦ ፈርዖን ቤትም ሲገባ ኃላፊ አድርጎታል አይደለ? እና እግዚአብሔር ያባብለዋል። አብሮነቱ በመጠበቅ ውስጥም የሚታይ ነው። አንዳንዴ በቃ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል በምንለው ነገር ውስጥ ራሱ አለ፣ አብሮነቱ አለ፣ ፕሬዘንሱ አለ፣ መገኘቱ አለ። እሱ ትልቁ ፌቨር ነው። በቃ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ አይደለ? በመጠበቅ ውስጥ በየዕለቱ የሚታደስ ኃይል፣ የሚጨመር ጸጋ አይደለ? የሚጨመር ሌላ እይታ ነው ያለው። በቃ በእምነት ስንጠብቅ የሚታደስ ኃይል እንጂ ይሄ በእንባ የሚቆሽሽ አይን አይደለም ያለው፣ በሐዘን የሚሰበር ልብ አይደለም ያለው። እና እግዚአብሔር ዮሴፍን በጣም በዛ ሁሉ ፕሮሰስ ውስጥ ያዘጋጀው ነበረ። ነግሮታል፣ ይህን ይሆናል ብሎታል። ነዶች ለሱ ሲሰግዱ የሱ ነዶ ቀጥ ብላ ስትቆም አይተዋል አይደለ? መንገዱ ግን እንደዛ አልነበረም። ፋይናሊ ግን ከእስር ቤቱ በኋላ ምንድነው የሆነው? እግዚአብሔር መጣ፣ ወደሱ ህይወት መጣ። የላከው ሰው አላደረሰለትም፣ መልእክቱን እንኳን አላደረሰለትም። እና እኔ ምን እላለሁ ይሄንን ክፍል ሳነብ ነገሮቻችን ከሰው ደጅም ከሰው ደጅም እጅም እንኳን አመለጡ እላለሁኝና ሰዎች ሲሰጡን በትንሹ ነው የሚሰጡን፣ ለዛችው ሞመንት ለዛችው ጉዳይ ነውና የማይቀጥል ነገር ነው። እግዚአብሔር ግን ከፍ ያለና የሚቀጥል ነገር ስለሚያይ ሐሳቡን አወጣ ከዛ ሰው ጭንቅላት ውስጥና እግዚአብሔር በጊዜ ውስጥ የሚሰራ አምላክ አይደለ? መጣና ከንጉስ ጋር ማውራት ጀመረ። እሱ በባለሟሉ በኩል ነው መልእክት የላከው የሚጠባበቀው እንደው በሆነ ብሎ። እግዚአብሔር ግን ልክ ጊዜው ሲመጣ ከንጉስ ከዋናው ጣቢያ ጋራ ነው እግዚአብሔር ያገናኘውና ለካ የሀገር ጉዳይ ነው የደገሰው ከዮሴፍ ጋራ። የሀገር ጉዳይ ነው ያ ሁሉ ነገር ሲደረግ፣ ያ ሁሉ ፍዳ ሲበላ ሲጠብቅ፣ በዛ ነገር ውስጥ አብሮት ነበረ፣ ሞገስ ነበረው፣ ህልውናው አብሮት ነበረ። የሀገር ጉዳይ የሀገር ኢሹ ይዞ ነው የመጣው። ለዛ የሚሆን አቅም በዮሴፍ ህይወት ውስጥ ይገነባል እግዚአብሔር። እና በጣም ነው የሚገርመኝ እግዚአብሔር እንዴት ጨካኝ እንደሆነ አይሽ። ደግሞ ሩሩህ አምላክ ነው። በመገኘቱ ያንን ህመም ያንን ቁስል እንዳይሰማን ያደርጋል። ልባችንን ይጠግናል። ቅድም እንዳልኩሽ እግዚአብሔርን ስንጠብቅ ደስታ ነው ያለው። እውነተኛ እግዚአብሔር ፈቃድ ያለበት ከሆነ ደስታ ነው። ሀዘን ፊት መጨማደድ አይደለም ያለበት። በቃ በሱ መደሰት እንጀምራለን። ለዮሴፍም እንደዛ ነው የሆነው። ሀገር የሚያስተዳድር ትውልድን ከራብ የታደገ ከወንድሞቹ ጋር ሲገናኝ አይሽ ሜንታሊቲው ራሱ ነው አስተሳሰቡ ይገርመኛልና እንደው ካሁን ምን ሊለን ነው ብለው ሲጠብቁ ምንድነው ያላቸው? ይሄንን ጊዜ አስበው ነው እግዚአብሔር ቀድሞ ላከኝ፣ ይሄንን ትውልድ ቀድሞ ላከኝ እግዚአብሔር እንዴ ይባላል እንዴ? እንደው እኛ እኮ ብዙ በጠበቅንበት ብዙ በእንትን ባልንበት በተጎዳንባቸው ጉዳዮች ላይ እንደው መጥቶ እጄ ላይ ያቶ ባሳየው አይደል? ግን ዮሴፍ አየሽ በዛ ሁሉ ፕሮሰስ ውስጥ እግዚአብሔር ልቡን ለውጦታል፣ አስተሳሰቡን ለውጦታል፣ እይታውን ለውጦታል። የምድርን አይደለም የእግዚአብሔርን ነው የሚያስበውና እግዚአብሔርን መጠበቅ የእግዚአብሔርን እንድናስብ ያደርገናል። የሱ አላማ ላይ ዲፔንድ እንድንሆን ያደርገናልና ለዚህ ጊዜ ብሎ እናንተ አይደላችሁም ጉድጓድ የጣላችሁኝ እግዚአብሔር ነው አለ። ነፃ ወጣቸው እነሱ። እግዚአብሔር በእናንተ በኩል ተጠቅሞ ዛሬ እናንተን እንድታደግ ትውልድ እንድታደግ ላከኝ ቀድሞ እግዚአብሔር አለና እግዚአብሔር በመጠበቅ ውስጥ ዝግጅት ህይወት እንዲዘጋጅ ነገ ለሚፈልገው ትልልቅ ነገር ዝግጅት በጣም ወሳኝ ነው እኮ ለማንኛውም ነገር። እንዴ ሳንዘጋጅ ወተን እኮ ምን ልንል እንችላለን? በጣም ዝግጅት በህይወታችን ውስጥ ትልቁ ነገር ስለሆነ እግዚአብሔርም ያምንበታል። ያን ነገር እኛን ማዘጋጀት እኛን ማብቃት ለዛ ጉዳይ ላይ ይፈልጋልና እኔ እግዚአብሔርን በመጠበቅ ውስጥ
በጣም ሲያዘጋጀኝ ነው ያየሁት። ፎከስ አረግ ትኩረት ስሰጥ ነገሩ ላይ ያለኝ ላይ ሙጭጭ እንደል በጣም ደግሞ በህይወቴ ውስጥ የተከናወነው ትልቁ ነገር ከእግዚአብሔር ጋር መጣበቅ በቃ እውነተኛ የሆነ ህብረት ከሱ ጋር በዛ መጠበቅ ውስጥ ያለው ህብረት የሚገርምሽ ከጥያቄ በላይ እንድራመድ አድርጎኛል። እኔ አንድ መዝሙር አለኝ ናና እየው ወዴት እንዳኖርኩት የሚል እየጠበቅኩ ነው የሚለው መዝሙር ጸሎቴን ነው ዜማ የሰጠሁትና ውስጡ እምነት አለው፣ ልመና አለው፣ መጠበቅ አለው፣ ጥርጣሬ የለውም። የእውነት እግዚአብሔርን መጠብቅበት ጉዳይ አለኝ። እስካሁን እየጠበቅኩት ነው በነገርሽ ላይ በሱ ጉዳይ ላይ እና የእግዚአብሔር መልስ እሺ ብቻ አይደለም። ጳውሎስ ነው አይደለ? ጸጋ ይበቃኛል፣ በቃ ጠየቀ፣ ይገለጣል። በቃ ዋናው ጉዳይ የእግዚአብሔር ምላሽ ነውም ይሁን እሺ መናገሩ ነው። በዝምታ ውስጥ ስራም ቢኖረው ማለት ነውና ያ መዝሙር ለኔ በጣም ብዙ ጊዜ ያማጥኩበት ነው። ደግሞም አለ በህይወቴ ውስጥ በቃ በጣም ከባዱ ከዛ ደግሞ እንባይ ሊመጣ ነው ምላሽ እየመጣ ነው በጣም በህይወቴ ብቻ ከባዱ እስቲል እግዚአብሔርን የምጠብቅበት ነገር ነውና እግዚአብሔር በዛ ውስጥ መልካም እንደሆነ ግን አውቃለሁ። በቃ እግዚአብሔር መልካም ነውና እሺም ይሁን እምቢም እኔ ኦሬዲ በእግዚአብሔር ላይ ተማምኛለሁ። ያ ኢንቲሜሲ ከጥያቄ በላይ እንደሆነ አድርጎኛል። ይሄ ከምፈልገው ነገር በላይ ይሄ እጄ ላይ እንዲገባ የምፈልገው የሆነ ምዝናናበት የሆነ ጉዳይ አይደለም ይዤ ሄድኩት። የመኖር ያለመኖር ብለሽ የመኖርና ያለመኖር ብለሽ የምትያቸው ነገሮች አሉ አይደል? በህይወትሽ ውስጥ ነው ጌታዊ መሆን አለበት ይሄ እንዴት ምናምን የምንላቸው ነገሮች አሉን። ወደፊት ይሄንን ሐሳብ ይሄንን መዝሙር እርግጠኛ ነኝ በዝርዝር ይሄ ጉዳይ እኮ ነበር ብዬ የምናገርበት ቀን ይመጣልና አሁን ግን እንዲሁ ጠቅለል አድርጌ ለመናገር ያህል ለኔ በቃ ከባዱ ጥያቄ ነው። እየጠበቅኩ ነው ከትላንት ዛሬ አዳምጣለሁኝ ኮቴህን ከበሬና እጠብቅሃለሁ በመጠበቂያዬ አላሳንስም ባንደበቴ ዝዬ ማለት አትችልም አልልም አትመጣም አልልም ይሄን ነገር ማከናወን አትችልም እኔ ግን እጠብቅሃለሁ በቃ ልክ እንደምባቆም አልነሳም ከዛ ቦታ ላይ ምትለኝን በለኝ ብቻ ዝም አትበል የሚል ነውና እስቲል በዛ ጥያቄ ውስጥ ግን እየተደሰትኩ ነው። በዛ ከባድ ጉዳይ ውስጥ ግን መዝሙር ተጻፈ። በቃ እግዚአብሔር ሰጠኝና ሄዶ የኔ መጠበቅ ብዙዎችን አጽናና። እግዚአብሔር ይመጣል። እኔ ብዙም ቴስቲሞኒ ሰምቻለሁ፣ ብዙ ምስክርነት ሰምቻለሁ። ይሄ መዝሙር ከተለቀቀ በኋላ በቃ እኔ እግዚአብሔር የምጠብቅበት ብዙ ጉዳይ ነበረኝ። ዛሬ አጸናኝ፣ በቃ ይበልጥ እንድወደው ይበልጥ እንድጠጋው አደረገኝ የሚልና እንዴ ያ ሁሉ ምጥ እነንትና ጋር ሄዶ ይሄንን ልብ ሊፈውስ ነው እግዚአብሔር ይሄንን ሊያደርግ ነው ብዬ አሰብኩና እግዚአብሔር እያማጥንም ለሌሎች ያስወልደናል። ሌሎችን እንድናሳቅፍ፣ ለሌሎች በረከት እንድንሆን፣ ለሌሎች መድኃኒት እስቲ ሊያ ጥያቄ እኮ አለ። ግን በዛ ጥያቄ ውስጥ ግን ትውልድ ድኗል። ግዴታ ምላሹ የስ መባል የለበትም። የእግዚአብሔርን ታማኝነት በቃ ታውጆለታል። እግዚአብሔር እንደሚመጣ እንደሚችል ባይመጣ ራሱ እኔ አሁን አይምጣ እግዚአብሔር በዛ ጉዳይ ላይ ኖም ከሆነ በቃ እደሰታለሁ በሱ የምልበትን አቋም ሰጥቶኛልና እግዚአብሔር ሲያዘጋጀኝ አይቻለሁ። አንዳንዴ አንድ ሴት አለች አይደለ በውዷ ላይ ተደግፋ የሚለው ቃል እሱ ቃል ብታይ እንዴት እንትን እንደሚያደርገኝ ይሄ ምድረ በዳ ኢንጆይ የምታደርገው አይደለም። ምድረ በዳ ኢንጆይ ይደረጋል እንዴ? በምድረ በዳ አትደሰችም። እና በውዷ ላይ እቺ ማናት ምናምን ብሎ ሰው ሲያያት እንዴ ሰው ከምድረ በዳ ወጥቶ እቺ ማናት እኮ ብለሽ የምታዩ የሆነ ልዩ ነገር የምታይበት የምትጓጊው ነገር እንዴ ዋው ምናምን የምትይለትን ነው። ይሄ ምድረ በዳ ውሎ የመጣ ሰው ፊት አይሰጠውም። ምኑ ይታያልና እቺ ሴት
ምንድነው እቺ ማናት ያስባላት ስንል ስትመጣ እዛ ምድረ በዳ ስትቆይ በውዷ ላይ ተደግፋ ነው የቆየችው። መልስ በሌለው እንዴ ምድረ በዳ እኮ ምንም አቅርቦት የለም፣ ምንም ነው አቅርቦት የሌለው የመኖርና ያለመኖር ጥያቄ ነው እንጂ ምድረ በዳ ራሱና ምንም አቅርቦት በሌለበት ውበት ተጨምሮላት እንዴ በጣም የምታስገርም ሴት ማን ነው ያለው አብሯት ሲባል ውሃ የለም ምንም የለም ውዷ አለና ተደግፋ ስትወጣ እቺ ማናት ከምድረ በዳ ነው ጥያቄው ተመልሶላት እንደሆነ አልተጻፈልንም። ከምድረ በዳ ግን እየወጣች ነው እቺ ሴት። ማን አለ አጠገቧ? ውዷ አለ። በቃ እሱ አለ አይደል በህይወታችን እንደገፈው። አሜን። ስንደገፈው እግዚአብሔር ለትውልድ የሚበቃ እንጀራ ይጋግራል በህይወታችን ላይ። የምንሰጠውን ነገር መቁረስ ይጀምራል እግዚአብሔር በህይወታችንና እኔ እንዴ ይሄ እኔ ግን ማንነኝ እምልበት በጣም ብዙ ምድረ በዳ ተደግፊው እኔና እሱ ብቻ አብረን ያወራናቸው የተጨዋወትናቸው ነገሮች ወጥተው ለብዙ ሰው መድኃኒት ሆኖ እግዚአብሔር እንዴ እቺ ማናት የሚያስብል ነገር እግዚአብሔር አድርጎ በህይወታችን እናውቃለን አይደልና ምድረ በዳም ቢሆን እሱ ካለ ሰላም ነው። አሜን። በመጠበቅ ውስጥ እግዚአብሔር እንደሚመጣ ስለምናምን ባይመጣም እሱ ትክክል ነው ነው ቢለንም እሱ ትክክል ነው። ግን ባህሪው በራሱ አቋሙን የማይለውጥ የማይለዋወጥ የማይነዋወጥ ተስፋን የሚሰጥ ተስፋን የሰጠ እኮ የታመነ ነው የሚለው አይደለ? በቃ ግን ማንም እንዳይነቃነቅ ይላል ደግሞ የተስፋችን ምስክርነት አጽንተን እንጠብቅ። በቃ ከኛ የሚጠበቀው ጸንቶ መቆም ነው። እሱ ባለው ጉዳይ ላይ ይመጣለው ባለው ጉዳይ ላይ ጸንቶ የመጠበቅ አቋም ነው ሊኖረን የሚገባውና በእግዚአብሔር ላይ መደገፍን አስተምሮኛል። አሁን ብዙ ነገር ለኔ ብዙ ነገር እንትን አይደለም። ጥያቄዎች ይፈራረቃሉ። አንዱ ሲመለስ ሌላ ጥያቄ ይመጣል፣ አንዱ ሲሄድ ሌላ ነገር ይመጣል። ያልተመለሰውም እያለ ሌላ ይደረባልና እኔ እሱ ላይ ዲፔንድ መሆን በሱ ላይ መደገፍ ትልቁ የህይወቴ ዋና ጉዳይ ሆነ። ራሱ እግዚአብሔር ጥያቄ ሳይሆን ራሱ እግዚአብሔር የህይወቴ ዋና ጉዳይ ሆኖ አግኝቼዋለሁና እንደዚህ ይቀጥላለሁኝ ብዬ አምናለሁ። አሜን አሜን። ስለዚህ በእርሱ ላይ በመደገፍ እና አቋማችንን በማስተካከል እግዚአብሔርን በመፈለግ ከቃሉ ጋር በመጠጋት በጸሎት በእግዚአብሔር ፊት በመቅረብ እግዚአብሔርን እንጠብቀው ብዬ እላለሁኝ። በጣም ለብቆ ያደርገናል እንዳልሽ። ቴንክ ዩ ሼር ስላደረግሽን። ተመልሶ መዝሙር ከተጻፈበት ተመልሷል። ተመልሷል አይደል? ተመልሷል። ስራውን ሰርቷል እግዚአብሔር። እኛ እንዲመጣበት የምንፈልግበት መንገድ የተለየ ነው እንጂ ኢትስ ቢዩቲፉል መዝሙር ሰምቻለሁ። በጣም ልብሽን ጥግን ያረጋዋል ነው። ለካ እኔ ብቻ አይደለሁም። አንዳንዴ ባይዘው ያንን ታይም ወዷለሁ፣ የመጠበቅ ታይም። ልብሽ ፍስስ፣ እንባሽም ፍስስ፣ ስጋሽም ፍስስ። you feel like helpless ነው የምትሆኝ። ሚረዳሽ የለም። በቃ ደጅ መጣል ይሻለኛል አለ ዳዊት። በቃ የትም መሄድ አልፈልግም፣ እንደፈልክ አድርገኝ ደጅ። እና እንደውም በጣም በመንፈስ ኮኔክት የምትሆኝበት እግዚአብሔርን ድምጽ ምንም ሳይሸፍንሽ የምትሰሚ ብኮ ተስፋ የለሽማ። የምትጠብቂው እሱን ብቻ ነው። there is no one። አንዴ አስታውሳለሁ የዛሬ ስንት ዓመት ነው ረጅም ጊዜ 12-13 ዓመት I remember ተማሪ ነኝ እንዳልሽው ነው። ጠብቄ ስባል አልጠብቅም ብዬ የሄድኩበት መንገድ ነበረና አንዳንዴ ክላውድ የሚታይሽ ብዥታ ብቻ በጣም አጽርተሽ አይንሽን እንደዚህ አድርገሽ ሁሉ ማየት ትፈልጋለሽ። you can't see it ግን ማየት አትችይም። በቃ ብዥታ ብቻ ነው የምታዩና በጣም ለማየት የምጥርበት ጊዜ ነበርና ማየት አቃተኝ እና በጣም እግዚአብሔር ላይ በጣም ዲስአፖይንት ሆንኩኝ። በቃ እግዚአብሔር ሆይ አንተ ጠብቄሃለሁ፣ ዲስአፖይንት አድርገኛል። ግን ጠብቄ ስባል ሄጄ ነው የተጎዳሁት። ስብርብሬ ወጥቷል እና ሪሜምበር መስኮቱን በሙሉ መጋረጃውን ጋርደዋል። ጨለማ ነው የምፈልገውና ተኛለሁ። ሲነጋ አለቅሳለሁ። ለምን ነጋ? ሳይነጋ ጌታዬና እንዳላስቸግር በስነ ስርዓት ተኛለሁ። ጀጅስ ሆነው
አምዳኒ ነው ጨርሻለሁ የኔን ጉዳይ ጨርሻለሁ ከዚህ በላይ ምን መሄድበት አቅም የለኝም እንደዚህ ነው የሚያደርግሽ ስትተላለፍ የእግዚአብሔርን ነገር አቅም ራሱ ያሳጣሻልና አቅም የለኝም በቃ እግዚአብሔር መልካም ነህ በፍጹም አይደለም ይሄን ሁሉ ብለኸኝ ነግረኸኝ I think እግዚአብሔር ወይ ፌል ሳላታል አደረከኝ መሰለኝ እና ሰይጣን ደግሞ አታክ ያደርግሻል በቃ እና I remember ሲነጋ በቃ እንዲነጋ አልፈልግም በጣም አለቅሳለሁ በቃ ሲነጋና አንድ እንዳጋጣሚ ዩቲዩብ ላይ የአዜብ መዝሙር አንተ መልካም ነህ ስሰማው ማለት አልፈለኩም እንዴት መልካም ነህ ተናነቀኝ ማለት ነው አንተ መልካም እሰማዋለሁ ግን ውስጤን እያጠበኝ ነበር after 3 days day and night ነው የሰማሁት ከ3 ቀን በኋላ ልክ አንተ መልካም ነህ ብዬ ሲጀምር ይኸውልሽ የነበረው ቁጣ ንዴት ዲስአፖይንትመንት በቃ መንፈስ ቅዱስ አጥቦ አውጥ እንደ አንበሳ ነው የተነሳሁት ከ3ኛው ቀን በኋላ እንደ አንተም ነው የሆነኝ everywhere I go እዘምረዋለሁ ቸርችም ላገልግል ብቻዬንም ምንም መስማት አልፈልግም እግዚአብሔር ወይ አንተ መልካም ነህ it changed the atmosphere የህይወት atmosphere ተቀየረ on top of የኔ ችግሬ ላይ እንዳልሽው ተራራውን ግፋው ሳይሆን አልፌ መሄድበትን አቅም አገኘሁ እና እንኳን ጌታዬ ቤቴ ዘግቼ እንኳን ቤቴ ሆንኩኝ የዛኔ እንኳን ተገናኘኸኝ ይለዋለውና አቅም ከዛ በኋላ ነገሩ እንዳለ ነው እንደውም የባሰ ነው who cares እንዳልሽው ነው ይሄ በቃ ተለማምደሽበት አለሁኝ ደጄ ነኝ አንተ ጋር ነኝ እየጠበቅኩ ነው በመጠበቄ ደስ ይያለኝ ነው መጠበቅ because አቃለው አንተ መልካም እንደሆንክ እና it changed everything የሚገርምሽ ነገሩ አይደለም የሚቀየረው እኛ ነን ምን እንቀየር yes በእኛ ፍላጎት ውስጥ ነው እንባ ያለው ቅድም እንዳልኩሽ ሐና በጣም ልቧ ተመሮ ጸልያ በጣም ሄዳ ግን ያንን ጸሎት ከጸለየች በኋላ ከእግዚአብሔር ፈቃድ ጋር እኮ ስትገናኝ ሐዘንተኛ መስላ አልታየችም ነው የሚለውና እሱ ነው ትክክል እሱ ትክክለኛው መጠበቅ ነው እኛ ያው ስለምናኮርፍ አኩርፈን እናቃለን እኮ ጌታ ላይ እንደውም በቃ ከዚህ በኋላ ምናም ብለን እኮ እናቃለን ያ ማደግ ባልቻልንባቸው ሲዝኖች ማለት ነውና አሁን ግን ሁሉ ጊዜ ወተት ብቻ ጋትኳችሁ እንዳለው እንደሱ አይደለም ወደዛኛው ደግሞ ደርሰናል ስንጠብቅ ማንን እንደምንጠብቅ እናቃለን ለምን እንደምጠብቅ አቃለው ስለዚህ ይሄ ወደ ቀኝም ወደ ግራም ዞር ብዬ እምገላመጥበት ጉዳይ የለም በቃ አድጌለታለሁ ይሄንን እድገት ይሄንን ብቁነት ይፈልገዋል እግዚአብሔርና የምጠብቀውን ስለማቅ ማን እንደሆነ ምጠብቀው ስለማቅ ከጉዳዬ በላይ እሱ ነው ፎከሴ እሱን ነው የሚፈልገው እግዚአብሔር የንስሯን ህይወት ትዝልሻል አይደለ ንስር ስንት አመት ነው የምትኖረው 70 ነው 70 እና የመጀመሪያውን 40 አመት ከኖረች በኋላ አይ ቲንክ ካልተሳሳትኩ ከኖረች በኋላ እርጅና ይጀምራታልና አንድ ውሳኔ መወሰን አለባት ምንድነው የምትወስነው ወይ መሞት ወይ ቀጣይ የተሰጣትን 30 አመት መጠበቅ የሚጠበቀው ግን ቆቆም አይደለም የምትጠብቀው የሆነ የምታደርጋቸው ውሳኔዎች አሉ የምትወስደው አቋም አለ ፔንፉል የሆነ መንገድ ማንንም ወደ ሌለበት ወደ ተራራ ትሄዳለች አለት ውስጥ ትገባለች ከዛ በመንቁሯ ጥፍሯን ትነቅልና ከዛስ ጥፍሯ እስኪያድግ ረጅም ጊዜ ደግሞ መንቁሯን ታጋጭና ትነቅለዋለች መንቁር እስኪያድግ ከዛ ላባ ደግሞ ትነጫለች ፔንፉል ነው እኮ መንገዱና ከዚህ በፊት ንስር ይሄ ኃይሏ ከታደሰ በኋላ ለዛ እኮ ነው እግዚአብሔርን በመተማመን እንደ ንስር ምናምን የሚለው እኮ ሌላ ሌቭል ነው ቀጥሎ የሚጠብቃት ከዚህ በፊት ከኖረችበት ሌቭል ሌላ ሌቭል ከፍታዋ ራሱ ይጨምራል የምትበርበት በቃ በጣም ከዚህ በፊት ካለው አቅም በላይ ነው መኖር የምትጀምረውና ላባዎቿ ማደግ ሲጀምሩ የዛን በዛ ሁሉ ጥበቃ ውስጥ በዛ ሁሉ ጭካኔ ውስጥ አትበላም እኮ
ዳዊት እኮ ያስጨነቀኝ ስርዓትን ማር ዘንድ ያስጨነቀኝ ለመልካም ሆነልኝ አይደለም የሚል በቃ በዛ በጣም በጭካኔ በዛ በጣም ህይወቷን ለማቆየት እንደገና ሌላ ምዕራፍ ለመኖር በመታደርጋቸው ትግል ውስጥ ብዙ ፔንፉል መንገድ አለና እግዚአብሔር እንዲሰጠን እንፈልጋለን፣ መንገዱን ግን አንወደው። እግዚአብሔር እኛን በጣም አጎሳቅሎ እኛን በጣም እንትን አድርጎ ለኛ የመስጠት ፕላን የለውም። ስርዓቱን እንድንማር ለኛም ቢሆን እኮ በመጠበቅ ውስጥ ያለውን ስርዓት እንማራለን አይደለ? ከዛ በኋላ ግን ኃይሏ ታድሳ ትወጣለች እንደገና። እንደዚህ አይነት ህይወት ነው ኤክሰርሳይዝ እንድናረግ የሚፈልገው በመጠበቅ ውስጥ። አይ ቲንክ ነገሮች የሚጠብቁት ከኛ እንደዛ ነው። ካልዛ አፍርሰው ይዘውን ሊሄዱ ነው። አሁን ካልት ያልተሰራ ማንነት ካለሽ ነገሩ በመጣ ቁጥር ልትፈርሺ ነው። እውነት ነው። ምክንያቱም በመኖር ውስጥ ነው እግዚአብሔር የምናውቀው። በምን ልታናቀው እንችላለን? ዝም ብሎ ፊድ ብታረጊው አንዱ ልጅ አሁን ህፃኖቻችን የመጀመሪያ ልጆቻችን በእጃችን ነው ፊድ የምናረጋቸው አይደል? ከዛ መብላት አይፈልጉም። ስንት አመት ሙሉ ማሚ አጉርሽኝ አይደል? ሁለተኞቹ ግን አንለቅላ because ይጠብቃሉ። ኤክስፔክቴሽናቸው እንደዛ ነው። ሁለተኞቹ ኖ ማሚ በእጄ በራሴ ነው የምበላው እና ለእግዚአብሔር ለዚህ በምድር ላይ ላለ ክፉ ነገር አሳልፎ ሊሰጠንም አይፈልግም። ከሱ ጋር ሆነን እንድንኖር እሱን እንድናውቅ አይደል? ሲመጣ እስራኤላውያኖች ጋር እግዚአብሔር እኔ የአብርሃም የይስሐቅ አምላክ እንትን የከፈልኩ አሁን የበረከት አምላክ ትያለሽ ለልጆችሽ እንዴ? እግዚአብሔር እንዲያሳለፈኝ ጠብቂ ስትይ አሁን ጠብቀሽ ነው። ባትጠብቂ ኑሮስ ምን እንደሆነ እንኳን አታውቂም። ለመጠበቅም ቻንስ ካልተሰጠ ህይወትሽ እንኳን ያጥራል። ታውቂያለሽ አይደል? በጣም የሚጠባበቅ ህይወት ደግሞ ይሄ ስለ ወይን ጠጁ በአቅማዳው ባሮጌው አቅማዳ የሚቀመጠው ወይን ጠጅ በባህሪው ሲፈላ መጠኑ እየጨመረ አይደል የሚሄደው? አቅማዳው አሮጌ ከሆነ ሲፈላ አቅማዳ ደግሞ እየተለጠጠ አይደል የሚሄደው? ይቀደድና የመጣው ነገር ይባክናል። አዲሱ ወይን ጠጅ ግን በአዲሱ አቅማዳ ሲሆን ሁለቱ ይጠባበቃሉ ይላልና መያዣው ትክክል መሆን አለበት እና መያዣውን በመስራት ይመስለኛል ረጅም ጊዜ እግዚአብሔር በእኛ የሚቸገረው ቶሎ ብዙ እሳት እንዲገባን ቶሎ ለእግዚአብሔር ምቹ ኢንቫይሮንመንት መፍጠር አይደለ? እኛ እንዳልሽው ምቹ ኢንቫይሮንመንት መፍጠር መዘጋጀት ለዛ ነገር ያስፈልጋልና የሚመጣው ትልቅ ነገር እግዚአብሔር በእኛ ውስጥ ሊሞላው የሚፈልገው ነገር እንዲጠባበቅ ያንን የህይወት ስርዓት መገንባት አለብን። ያ it's beautiful ደግሞ መጠበቅ አሁን ስታይ ህይወት አሁን አሁን መንገዱን ታውቂያለሽ ጠብቀሽ ስለምታውቂ ላንቺ ይሄን ያህል እንደመጀመሪያ አያስብልሽም። እውነት ነው። ቢያስብልሽም ምን ያረክሽ መጠበቅ እንዳለብሽ ታውቂያለሽ መንገዱን ስለምታውቂው። እግዚአብሔር መልካም ብቻ ነው። እሱን ማወቅ ራሱ እረፍት አይደለ? በጣም ማንም ክፉ ሊያደርግብኝ በፍጹም እግዚአብሔር እንደማይችል ማወቅ በራሱ አስቦ ነው ለደግ ሊቀይራት ነው። ምክንያቱም በሚበላ ነገር ውስጥ እኮ ማር ያወጣ እግዚአብሔር ነው። ኦንሊ እግዚአብሔር ይክንዱታል። እኛ እንኳን በውድቀታችን የገባንበት ውስጥ እንዴት አድርጎ አሳምሮ መልካም ነገር ላውጣበት ነው የሚያሳስበው። እንኳን ያለንን ነገር ሊያበላሽ እግዚአብሔር አይደል? እንኳን ያለንን ሊወስድብን የተበላሸ ሄደን የገባንበትን ለይሰን አድርጎ አሳምሮ ቅድም እንዳልሽው እቺ ከውዷ ጋር ተደግፋ የምትወጣ የሆነ ህዝብ እንዳለሽ ከኋላሽ የሆነ በቃ እንደ ሰራዊት ሆኖ ህይወትሽ ነው እንደ ደመና ከቦሽ እምነት የሚሆንሽ አቅም የሚሆንሽ ምን ብታልፍ ነው? ምንድነው እዚህ ነገር ላይ አንዳንድ ሰዎች አይተሻቸዋል ስታያቸው የሆነ እንደ ወይን ጠጅ በቃ የሚያምር የሚጣፍጥ ነገር አለ። መንገዱ ነው የኖሩት ህይወት ነው። ኤክስፒሪየንስ አለ፣ ቴስቲሞኒ አለ፣ ቴስትፉል ነው። ሰው አንቺ ጋር ቁጭ ብሎ ሊያወራ ከሁሉ ሰው ጋር አንደርስታንድ ለማድረግ ሰዎችን እግዚአብሔርን ባንቺ እንዲጠቀም ሰው ባንቺ እንዲጠቀሙ በቃ እነዚህ ኤክስፒሪየንሶች አስፈላጊ ናቸው። በጣም ውበት ናቸው፣ መድመቂያ ናቸው። እንደውም ሰዎች የሚፈልጉት እንደ ዳይመንድ ነው የምትሆኚው። መፈለጊያ እንጂ ማፈሪያ አያደርገውም እግዚአብሔር የኛን ውድቀታችን እንኳን አይደለምና እግዚአብሔር መጠበቅ is beautiful እንዳልሽው ነው። ለቁንጅና ነው፣ ለመልካም ነገር ለውበት ነው
ነገር ብዙ ጊዜ እኮ ጠብቀን መንገድ በተላለፍንባቸው መንገዶች ደግሞ የእግዚአብሔር ርህራሄ ያለ አይደለ? ዛሬም ምናልባት በብዙ መጠበቅ ውስጥ ባለ መሰልቸት ባለ ድካም ውስጥ ያሉ ሰዎች ቢኖሩ እግዚአብሔር እጅ ላይ ያለ ነገር አይበላሽም። ማንጋ ነው ነገሩ ያለው ነው ለማን የሰጠነው ነው። እግዚአብሔር እጅ ላይ ከሆነ አይበላሽም። ቢበላሽ እንኳን እንደገና አይደል ሸክላ ሰሪ ሸክላ በእጁ ካለ እንደገና አፍርሶ የሚፈልገውንና የሚወደውን ቅርጽ አድርጎ ማንነት አድርጎ ማበጀት ይችላልና ሸክላ የሚጠነክረው እሳት ውስጥ ከገባ ነው። ያኔ ስለሚጠነክር እንደሚፈለገው ነው መስራት አይችልም። እና አንዳንዴ በቃ ሩቅ ሄጃለሁ ከዚህ በኋላማ ምናምን የሚባሉ ነገሮች አሉ። ተስፋ በመቁረጥ የሰይጣን በጣም ትልቁ መሳሪያ በነገርሽ ላይ ተስፋ ማስቆረጥ፣ ተስፋ ነገያችንን የምናይበት የሩቅ መንገዳችንን የምንልበት አይደለ? ሰይጣን እሱ ነገር ላይ እንድንቆም አይፈልግም። እግዚአብሔርም ስለ ተስፋ ብዙ ነገር ነው የሚናገር። እግዚአብሔርም ከመምጣቱ በፊት ሁሌ ተስፋ ነው የሚሰጠው። ቆዩ፣ ጠብቁ እና እሱን መምታት ነው ከህይወታችን ላይ ይሄ መተማመኛ እንደሌለን፣ መደገፊያ እንደሌለን፣ ሚያይን እንደሌለን፣ የተረሳን እንደሆንን እንድናስብ በዛ ነው ሊመታን የሚፈልገው። ግን አረፈደም። እግዚአብሔር ይመጣል። አሜን። ለሚጠብቁት እግዚአብሔር በተስፋ ለሚጠብቁት አይደል? ለምትሻውም ነፍስ እግዚአብሔር መልካም ነው የሚለውና እግዚአብሔር መልካም ነው፣ ይመጣል። አሜን። እጁ ላይ ያለ ነገር አይሻግትም፣ አይበላሽም። አሜን። ራሱ በጊዜው ሰርቶ ያመጣዋልና ሩቅ የሄደ ሰው እንኳን ካለ አሁን ይሄንን መልእክት የሚሰሙ ሰዎች የደረሳቸው ሰዎች ካሉ እንደገና ወደ እግዚአብሔር ደጅ መመለስ፣ ወደ ፈቃዱ መመለስ፣ ወደ ሐሳቡ መመለስና ተበላሽቷል ያልነው ነገር እንደገና እንደወደደ አድርጎ አበጅቶ ሊሰራው ፈቃደኛ ነው እግዚአብሔርና እግዚአብሔር መልካም ስለሆነ መልካምን ብቻ ስለሆነ በዚህ በማይለወጠው ማንነቱ ላይ በመደገፍ እንደገና ህይወትን መቀጠል ይቻላል ብዬ አስባለሁ። አሜን። እግዚአብሔር አይዘገይም፣ በርግጥም ይመጣል። በጊዜው በሰዓቱ ይመጣል በራሱ መንገድ እግዚአብሔር እና ደስ የሚለኝ ሰው እየጠበቅኩ ነው ሲለኝ በጣም ነው ደስ የሚለኝ። የጌታን ጊዜ እየጠበቅኩ ነው ደስ የሚል ቃል ነውና ልቤን ድንግጥ ያደርገዋል፣ ያሞቀዋል። ደስ ሲል እግዚአብሔርን እየጠበቅኩ ነው በዚህ ጉዳይ ሲል ሰውና ደስ የሚል አባባል ነው። ጌታውን የጠበቀ ይከብራል አይደለም? በለሱን ደግሞ የጠበቀ ፍሬዋን ይበላል። ብስለት ነው። እግዚአብሔርን እየጠበቅኩህ ነው ማለት ብስለት ነው እንጂ እንትን አይደለም፣ ፍርሃት አይደለም፣ አለመተማመን አይደለም። ብስለት ነው። በቃ የሆነ የሚተማመንበት አለው ማለት ነው። የሚጠብቀው፣ የሚመጣለት፣ የሚደረግለት፣ የሚያደርግለት ተለይቼለታለሁ እንደማለት ነው። ይመጣል፣ እግዚአብሔር ይመጣል። በምንም መንገድ ይምጣ። አሜን። ቢፈልግ በጸጥታ በጣም መምጣቱ ግን አይቀርም። ይመጣል። በ99 ዓመት መጥቷል አይደል? እግዚአብሔር መጥቷል። እግዚአብሔር አብርሃም እኮ በመሃል አይደል መጠበቅ አቅቶት አይደል? እንደውም በሳራ ጉትጎታ ነው በልሂድ እንደ ምናምን ብላ የማይሆን መንገድ ሄዷል። ዋጋ እንከፍልበታለን፣ እስከዛሬ ዋጋ እንከፍልበታለን። ግን እግዚአብሔር ደግሞ የኪዳኑን ልጅ አላስቀረውም። በቃ ከይስሐቅ ጋር ጉዳዩ ስላለው በዛ በማምሻም በማይመችም ሁኔታ ማለት ለሳይንስም ለምንም ለአእምሮም በማይመች ሁኔታ ግን እግዚአብሔር የቱንም ነገር እንደገና ማበጀት ማደስ መስራት ስለሚችል እግዚአብሔር በሚፈልገው ጊዜ በራሱ ጊዜ ለዛ ነው እግዚአብሔር ጊዜውን ስለሚያውቅ ስለሚያስጠብቀን በራሱ ጊዜ ሲመጣ በጣም ቆይቷል፣ አርጅቷል፣ ተበላሽቷል ያልነውን ነገር እንዳዲስ አድርጎ ይሰራዋል። እና የሳራ እኮ ቁርበቷም ምኗም ነው የተለወጠው። ልጅ ሆነች ወዲያው። ታዲያ አስቢ ማለት ሌላ ሳይንሱ የሚለው ሌላ ነው፣ አይታሰብም፣ አይሞከርም። እሱ ግን ልክ ጊዜውን ጠብቆ ሲመጣ ሁሉንም ነገሩን ሁሉ እንደገና እንዳዲስ ነው የሚያበጀውና ቆየ የምንለው ነገር ካለ ይምጣ እንጂ እንደገና እንዳዲስ መሰራት ይጀምራል። እንደገና እንዳዲስ መታደስ ይጀምራል። የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ አይደለ?
የሁላችን አባት ተባለ። በቃ በዛ ነገር ላይ ማመን ነው የሌለው እንዳለ አድርጎ ይጠራዋል እግዚአብሔር። የለም አይደል ይጠራዋል። የለም ለኛ ነው። ይሄ ቢዘገይም እኮ ይመጣል። ይሄ ግን እርሱ እንደተስፋ ቃሉ አይዘገይም እኮ የሚለው ቢዘገይም እኮ ለሱ እኮ አይደለም ለኛ እኛ ነን እኮ የምንለው። ቢዘገይም የሚለው ሐሳብ እኛ ነን ቢዘገይም የምንለው። እሱ ግን አይዘገይም። ሲመጣ ትክክል ነው ለሱ ጊዜ። እኛ ነን ዘገየ የምንለው። ለኛ ነው ሩቅ የመሰለን እንጂ የሱ ሰዓት ትክክለኛ ሰዓት፣ አሜን፣ ደግሞ ለኛ የሚጠቅመን ሰዓት፣ አሜን፣ እሱ ሰዓት ነው ትክክልና አሜን። እግዚአብሔር በጊዜው ይመጣል። አሜን። ምን ጠብቅበትን ጸጋ፣ ልብ፣ ኃይል፣ ማስተዋል ይስጠን። አሜን። አቋራጭ መንገድ እንዳንሄድ። ምክንያቱም ከጠበቁ እግዚአብሔርን መጠበቅ ሲባል ነው ይቀላል፣ ግን እናቃለን እያንዳንዱ ሰው ያለፈበት ነው። ግን መጠበቅ በጣም ይበልጣል ገብተን ከሚሆነው ዲዛስተር እና እንግዲህ ልባችንን በጌታ እያበረታን በትዕግስት ሩጫችንን እንሮጣለን። አሜን። ፓስተር ሄኖክ አንዴ ወንጌላዊ ሄኖክ ሲንገሌ እንባን ቀያየራለን እንጂ እንባ አይታበስም በምድር እዛ ነው የሚታበሰው ብሏል። እዛ ነው የሚታበሰውና አሁን የጠበቅንበት ጉዳይ ደግሞ ሌላ ምን ጠብቅበት ይመጣል። ባንዲ ሶርታውት የሚደረጋልም ጉዳዩ እግዚአብሔር ነው። ጉዳዩ ጌታን ማወቅ ነው። ጉዳዩ ከጌታ ጋር መሆን ነው። ጉዳዩ ይሄንን ኑሮ ምኖረው ከጌታ ጋር ነው ብሎ ማሰብ እንጂ ይሄኛው ሲሄድ ደግሞ ያኛው ይመጣል፣ ያኛው ሲሄድ ደግሞ ይሄኛው ይመጣል። እግዚአብሔር የሚከብርበት ያደርግልን። አሜን። እንዲያረገ ብለን መዝሙር መጻፊያ፣ ለሌሎች መፈወሻ፣ ሌሎችን የምናጽናናበት ያደርግልን። አሜን። አሜን። ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን። ከዛ በፊት እንግዳይ ማመስገን እፈልጋለሁ። ቤኪዬ ቴንኪዩ፣ በጣም አመሰግናለሁ። ህይወትሽን ሼር ስላረግሽን፣ ጊዜሽን ስለሰጠሽን፣ እግዚአብሔር ያስተማረሽን ስለነገርሽን፣ ስላጽናናሽን፣ ባንቺ ውስጥ እግዚአብሔር ስላጽናናን በጣም አመሰግንሻለሁ። እግዚአብሔር ይባርክሽ። አሜን። ተባረኪ። ቴንኪዩ እናት፣ ተባረኪልኝ። ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን። ፕሊዝ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። እንዲሁም ሶሻል ሚዲያዎቻችንን ፎሎ አድርጉልን። ከጓደኞቻችሁ ጋር ሼር አድርጉ። ሀሳብ ካላችሁ፣ ኮሜንት ካላችሁ በኢንቦክስ ወይ በኢሜይላችን መላክ ትችላላችሁ። ስለተከታተላችሁን እናመሰግናለን።